نجاة ميديا دريبوس السلام عليكم ورحمة الله وبركاته يا جماعة እንኳን በሰላም መጣችሁ እንደወትሮው እንግዲህ ዛሬም እናንተን ይመጥናል ብለን ያሰብነውን ርዕስ ይዘን ተገኝተናል እናንተም ሰዓት አክብራችሁ ስለተገኛችሁ ከልብ አድርገን እናመሰግናለን ጥሩ እንደምናደርገው ንግግራችን ውይይታችንን በዱዓ እንጀምራለን ኡስታዝ አብዱልሐሚድ ዱዓ ያደርጉልንና ስራ በእስላም የተወሰነ ነገር እየተጨዋወትን እንቆይ ይሆናል الحمدلله والصلاة والسلام على رسول الله صلى الله عليه وسلم اللهم تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير سبحانك ربنا وإليك المصير رب اهدنا واهد بنا واجعلنا سببا لمن اهتدى ولا تجعلنا سببا لمن ضل وغوى برحمتك يا ارحم الراحمين امين وسلام على المرسلين الحمد لله رب العالمين اللهم صل وسلم على سيدنا محمد جزاكم الله خير استاذ عبد الحميد ከልብ አድርገን እናመሰግናለን ጀማዓ ኮፒ ሊንክ ታፕ ሼር ያደረገን ላይቭን እንቀማመጥ እንግዲህ በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ ዛሬ የምንወያይበት ርዕስ ስራ በእስልምና የሚል ነው ብዙ ጊዜ ስራን እንደ ዓለማዊ ተግባር ብቻ የምናየው ሰዎች አለን ነገር ግን በእስልምና እምነት ውስጥ ስራ የመኖር ግዴታ ብቻ ሳይሆን የታላቅ አምልኮ ወይም የኢባዳ አካል ነው አላህ Subhanahu Wa Ta'ala በመድር ላይ ሱነት ካደረገው ሲፈጥረን ምድርን እንድናለማትና እንድንሰራባት ጭምር ነው ዛሬም እንዳስሰው እንዴት ጠንካራ የስራ ባህል መገንባት እንደምንችል ከግለሰብ እስከ ማህበረሰብ ያሉ የስራ እንቅፋቶች እንዴት እንደምናስወግድና የእስልምናን አስተምሮ ተጠቅመን በኢኮኖሚ የጠነከረ ማህበረሰብ መፍጠር እንደምንችል ይሆናል ጠንካራ የስራ ባህል መገለጫዎችን ዲፋይን ያደረግን ዝርዝር ሐሳቦችን እናያለን እንደዚሁም የስራ ባህልን የሚያጠፉ ነገሮችን እንደ ኦብስታክል የሆኑ ነገሮችን ስራን ከመስራት ጋር በተገናኘ ከቁርአን ከሐዲስ እንደዚሁም ሳይንሳዊ መልከታዎችን እንመለከታለን እንደዚሁም የስራ ባህል የሚያጠፉ ነገሮች ላይ በሁለት በኩል እንከፍለዋለን በግለሰብ ደረጃና እንደ ማህበረሰብ የስራን ባህል ተግዳሮት የሚሆኑ ጉዳዮችን በሰፊው እየዳሰስን እየተነጋገርን እየተማማረን የምንቆይ ይሆናል ለቆይታችን አላህ ከኛ ጋር ይሁን እናንተም አክብራችሁ መጣችሁ ሐሳብ አስተያየታችሁ ልትሰጡን በመፍቀዳችሁ ከልብ አድርገን እናመሰግናለን እንግዲህ የመጀመሪያ ውይይታችን ከመጀመራችን በፊት ያው እንደ ወትሮ ማስተዋወቂያችንን እንነግራችኋለን ነጃሺ የቁርአን ውድድር ከ5 እስከ 7 ዓመት ለሚሆኑ ህፃናት ያወዳደረ ይገኛል ቪዲዮዎችን እየተቀበለ ነው በውስጥ መስመር በቴሌግራም ቁጥር አታች አድርጉልን ህፃናትን ከ5 እስከ 7 ዓመት ያሉ ህፃናትን ሱረቱል ፋቲሃን ሲቀሩ ቀርጻችሁ ብትልኩልን ቪዲዮውን ፖስት አድርገን እናወዳድር ይሆናል ጥሩ ሽልማት አዘጋጅተናል እንደዚሁም ነጃሺ ዩቲዩብ ቻናልን ሰብስክራይብ አድርጉልን እንግዲህ ወደ መጀመሪያው እንግዳችን እናልፋለን ታፕ ኮፒ ሊንክ ማድረግ አይረሳ ኡስታዝ ሂከም ወር ኡስታዝ አብዱልሐሚድ ወይም አብዱ ሰታር ከሶስታችሁ አንዳችሁ መግባት ትችላላችሁ መድረኩ የናንተ ነው ሰላም አለይኩም ወራህመቱላሂ ወበረካቱ مرحبا شبكان يدقدا السلام عليكم ورحمة الله وبركاته ኦኬ ዛሬ ስለ ስራ ነው የምንነጋገረው ስለ ስራ ስንነጋገር ብዙ ነገሮችን አብረን እናያለን ከስራ ስንል መጀመሪያ ስለ ስራ መረዳት ይገባናልና ስራ ምን ማለታችን ነው ስራ ማለት የሚለውን በዝርዝር ለማየት እንሞክራለን ከዛ በኋላ ስራ እንዳንሰራ ወይም ደግሞ ስፔሻሊ ወጣቱ ስራ ላይ ያለበትን ተግዳሮት እሱን ለማየት እንሞክራለን ከዛ በተረፈ እንዲሁም የስራ ባህላችንንም ለመፈተሽ እንሞክራለን ከዛም ደግሞ ከግለሰባዊነት ጋር ተያይዞ ራስን ስለመቻል የሚሉ ነገሮችን ለማየት እንሞክራለን ማለት ነው ስራ ስንል የመጀመሪያ ቃሉን መለየት ይገባናል ብዬ አስባለሁ ቃሉ ስራ የሚለው ለምሳሌ ወይ ከኔ አማርኛ ጥረት ካልሆነ በስተቀር አቻ ትርጉሙ ብዙ ሰፊ ነው በጣም ሰፊ ነው የሚሆነው ማለት ነው በእንግሊዘኛው እኛ ለማየት የምንሞክረው ጆብ የሚለው ነው ጆብ እና ወርክ ላይ ልዩነት አለው አይደል ወርክ የሚለው እንደ ጥሬ ቃል ነው ሰፊ ነው ስምም ነው ግስም ነው ናውንም ቨርብም ነው ማለት ነው ጆብ የምንለው ግን ናውን ነው ስለዚህ ጆብ ስንል በተወሰነች ስራ ቦታ ላይ ደሞዝ እየተከፈለ ወይ ገንዘብ የምናገኝበት ስራ ሲሆን ጆብ እንለዋለን ማለት ነው ወርክ የምንለው ግን ኤኒ ገደብ የሌለው የሆነን ውጤት ለማስገኘት
የምንንቀሳቀሰው እንቅስቃሴ ሁሉ ወርክ ብለን እንጠራዋለን ማለት ነው። ገንዘብ ሊኖረው ይችላል፣ ላይኖረውም ይችላል። ለምሳሌ ከጧት ተነስተን ጥርሳችንን ብንፍቅ ወርክ እየሰራ የሆነ ነገር እያደረግን ነው ማለት ነው። ቁጭ ብለን ፀሐይ ለማወቅም እንችላለን። ወርክ ላይ መርሃባ ወርክ ላይ ነው፣ ወርክ ነው ብለን የምንወስደው። ስለዚህ እኛ ልናይ የምንፈልገው ጆብ የሚለውን ስራ ብለን እናየዋለን ማለት ነው። ስራ የሚለው ቃል እንደ አግባቡ ሰፋ ያለ ትርጉም ሊኖረው ይችላል። በአጭሩ ግን እንደዚህ ለማለት እንፈልጋለን ማለት ስራ ማለት አንድ ሰው የዕለት ተዕለት ኑሮውን ለመምራት ገቢ ለማግኘት ወይም ዓላማውን ለማሳካት የሚያከናውነው አካላዊና አእምሮአዊ እንቅስቃሴ ነው ማለት ነው። ምን ለማለት ነው? የሆነን ገቢ ለማግኘት በተወሰነ ቦታ ላይ የሆነ እንቅስቃሴ ወይም ደግሞ የሆነ ሴክት ላይ እንቅስቃሴ እያደረገ ገቢ ለማግኘት የሚያደርገው አካላዊና አእምሮአዊ እንቅስቃሴ ምን እንለዋለን? ስራ እንለዋለን ማለት ነው። የስራ አይነቶችንም አብረን እንያቸው። ያው የሚታወቁ ናቸው ግን ለማስታወስ ያህል ማለት ነው። ለምሳሌ የቅጥር ስራ ኢምፕሎይመንት የምንለው በአንድ ድርጅት ወይም በአንድ ግለሰብ ስር ተቀጥሮ በተሰጠው የሰዓት ገደብ ውስጥ ተግባራዊ ክንውኖችን በወር ወይም በሳምንት ደሞዝ ተስማምቶ የሚሰራው ስራ አንዱ የቅጥር ስራ ነው ማለት ነው። ሌላኛው የግል ስራ ነው። የራስን ዕውቀትና ካፒታል በመጠቀም የሚከናወን ትርፍ ወይም እድገትን ታላሚ ያደረገ ተግባር እንለዋለን ማለት ነው። ሌላው የፈቃደኝነት ስራ ነው፣ ቮለንተሪ ወርክ የምንለው ያለ ክፍያ ለሌሎች ደህንነት ወይም ለህብረተሰብ ጥቅም የሚደረግ አገልግሎት ማለት ነው። ስራ ለምን አስፈለገን? ስራ ለምን ያስፈልገናል? አንደኛው ለገቢ ምንጭ ነው። መሰረታዊ ፍላጎቶችን የቤት ፍጆታዎችን ወይም ምግብ፣ መጠለያ፣ ልብስ ለማሟላት የመሳሰሉትን ወዘተርፈ ማለት ነው። ሌላኛው ለማህበራዊ ግንኙነት ነው። ከሰዎች ጋር ለመገናኘት በህብረተሰብ ውስጥ የራስን ድርሻ ለማሳት የራስን ድርሻ ለማበርከት ማለት ነው። የራስን ድርሻ ለማበርከት የሆነ ነገር ለማህበረሰቡ ለማበርከት። ሌላው ለስነ ልቦና እርካታ ማለት ነው። ጠቃሚ እንደሆነ እንዲሰማንና የህይወት ዓላማ እንዲኖረን ይረዳናል ማለት ነው። ይሄ ስነ ልቦና ነው። ሌላው ለክህሎት እድገት አዳዲስ ነገሮችን ለመማርና ራስን ለማሻሻል ነው የምንሰራው ማለት ነው። በአጠቃላይ ስራ ማለት እሴትን መፍጠር ማለት ነው። ለሌሎች ሰዎች ችግር መፍትሄ ስንሰጥ ወይም የሚፈልጉትን አገልግሎት ወይም ምርት፣ ትምህርትም ሊሆን ይችላል ስናቀርብ ያ ስራ ይባላል ማለት ነው። ኦኬ፣ ስራን በዚህ ዲፋይን ካደረግነው ወደ ስራ ዓለም እንዳይገቡ ወጣቶች ስፔሻሊ ወጣቶች ማለት ነው ሰዎች ወደ ስራ እንዳይገቡ እንዳይሰሩ የሚያደርጓቸው ምክንያቶችን ከዚህ ቀጥሎ ለማየት እንሞክራለን። ወጣቶች ወደ ስራ ዓለም እንዳይገቡ ወይም ስራ እንዳይሰሩ የሚያደርጓቸው ወደ ስራ ዓለም እንዳይገቡ ወይም ስራ እንዳይሰሩ የሚያደርጓቸው ምክንያቶች በጣም ውስብስብና ዘርፈ ብዙ ናቸው። እነዚህ ምክንያቶች በዋና አምስት ክፍሎች ከፍለን ለማየት እንሞክራለን። አንደኛው የአስተሳሰብና የባህል ተጽዕኖ ነው። የማይንድ ሴት ኤንድ ካልቸራል ባሪየር የምንለው ማለት ነው። የስራ ለምሳሌ የስራ መረጣ ወይም ነጭ ለባሽ የመሆን ፍላጎት። ነጭ ለባሽነት ይገባቸዋል። ነጭ ልብስ የለበሰ የሆነ ነገር ይጠነቀቅ የለ ጭቃ እንዳይነካው ምናምን ከእንደዛ ማለት ነው። ስራ መረጣና የነጭ ለባሽ የመሆን ፍላጎት ማለት ነው። ብዙ ወጣቶች ከዩኒቨርሲቲ ወይም ከኮሌጅ ሲመረቁ ቢሮ ውስጥ የሚሰሩት ስራ ብቻ ነው የሚጠብቁት እንጂ ከታች የመጀመርን ዓላማ አድርገው እየተሰራ አይደለም። ስራ መረጣና የነጭ ለባሽ የመሆን ፍላጎት ነው። ከብዙ ወጣቶች ከዩኒቨርሲቲ ወይም ከኮሌጅ ሲመረቁ የሚፈልጉት የሆነ የቢሮ ስራን ለመስራት ነው የሚጠብቁት ማለት ነው። ሌላው የጉልበት ስራን፣ ግብርናን ወይም ጥቃቅን የንግድ ስራዎችን እንደ ውርደት የማየት ዝንባሌ ወደ ስራ እንዳይገቡት ትልቅ እንቅፋት ነው፣ ተግዳሮት ነው ማለት ነው። ሌላኛው ደግሞ ይሄ ተስፋ መቁረጥና ዝቅተኛ በራስ መተማመን መኖር፣ ይሄ ላክ ኦፍ ኮንፊደንስ ማለት ነው። ስራው የሚገኘው በዘመድ ነው ወይ ተምሬ ምን ሆናለሁ የሚሉ አሉታዊ አስተሳሰቦችን ወጣቶች ጥረት እንዳያደርጉ ወይም ሰዎች ጥረት እንዳያደርጉ የስነ ልቦና ስንክልና ይፈጥራል ማለት ነው። የስነ ልቦና ጫና ይፈጥራል። እንደዛ አይነት ነገር ብማርም ይሄው እንደዚህ ሆኖ ይለ ከሌ እንዲሆኑ ይለ ዓለም እንዲህ ተባለ ይለ እያልን ራሳችንን እናዳክማለን ማለት ነው። ሌላው ሱስና የተሳሳተ ጊዜ አጠቃቀም ነው። እዚህ ጋር ሱስን በኋላ በሰፊው ለማየት እንሞክራለን። ምክንያቱም ዋነኛ ነገር ፖይንት ነው። በተለይ ለስራ ጉዳይ ላይ ሲታይ
እንደሚታወቀው ሀገራችን ላይ ስፔሻሊ ከሱስ ጋር ሀገር ላይ ብቻ ሳይሆን አውሮፓም ላይ ዓለም አቀፍ ነው ይሄ ችግር። የሱስ ሰዎች ወጣቶች ፍሬያማ እንዳይሆኑ ወደ ስራ እንዳይሄዱ የሚያደርጋቸው ዋነኛ ሰንኮፍ ወይም ተግዳሮት ነው በጣም እና ይህንን በዝርዝር ለማየት እንሞክራለን። ሱስና የተሳሳተ የጊዜ አጠቃቀም ነው አንዱ። ጫት፣ አልኮል፣ የሶሻል ሚዲያ ሱስ የወጣቶች ጊዜያቸውን አምራች እንዳይሆኑ ይከለክላቸዋል ማለት ነው። አምራች እንዳይሆኑ ያደርጋቸዋል። ሌላ የግል ስነልቦና ምክንያቶች ለምሳሌ ስራን መናቅ ሊሆን ይችላል። አንዳንድ ወጣቶች የስራ ለኔ አይመጥንም ብለው ያስባሉ። ጥቃቅን የሚመስሉ ግን ትልቅ ለውጥ የሚያመጡ ስራዎችን ይንቃሉ ማለት ነው። የሚሰሩትን ስራ ከዚህ ጀምሬ እነሳለሁ እኔ እኮ ዝም ብዬ ሳልፈልግ ነው የተማርኩት ይላሉ አንዳንዶቹ ግራጁዌት አድርገውበት ተምረውበት እና መንግስት መድቦኝ ነው እንጂ እኔ ሳልፈልግ ኢቭን ኢፍ ከዛ ሞቶ ኦፖርቹኒቲ ቢኖራቸው በተማሩት ነገር ብቻ ከማሰብ እና ይሄ ስራ አይመጥነኝም ብሎ ከማየት ማለት ነው። ሌላው ቶሎ የመበልጸግ ፍላጎት አንዱ ሌላኛው ደግሞ በሂደት ከማደግ ይልቅ በአቋራጭ ወይም በአንድ ጊዜ ሀብታም የመሆን ምኞት ስራን እንደ አሰልቺ ነገር እንዲያዩት ያደርጋል ይሄኛው ማለት ነው። ይሄ ቶሎ የመበልጸግ ጉዳይ ማህበረሰባዊም ችግር አለው፣ ማህበረሰባዊ ኢንፍሉዌንስም አለው በዚህ ጉዳይ ላይ። አገራዊም ችግሮች አሉት። ራሱ ይሄን የሚያመጣው ፋክተሮች አሉት። ሰዎች በአቋራጭ እንዲበለጸጉ ይሄ ኮራፕሽን፣ ሰዎች በግልጽ እንዳይሄዱ ምንድነው አብረው እንዳይሄዱ ተወዳድረው እንዳይሄዱ የሚያደርጋቸው አንዱ በአቋራጭ መጥቶ በአጭር ጊዜ ውስጥ ከላይ ሲቀድም ምናምን ሲታይ ሰዎች ላይ ሳይኮሎጂካል ኢምፓክት አለው። ቤዚክ ፋክተር ነው ይሄ እና አንዱ ይሄ ነው። ሌላው የራስ መተማመን ማጣት ነው። ብንጀምር አይሳካም ወይም ብንቀጠር ብቃት የለንም የሚል ፍራቻ ወጣቶች እርምጃ እንዳይወስዱ ያደርጋቸዋል እና ራስ መተማመን ላይም ከሳይኮሎጂ ጋር የተገናኘ ነው ማለት ነው። ሌላው ጥገኝነት ነው። በቤተሰብ ወይም በዘመድ ድጋፍ መኖር መልመድ የራስን ስራ መፍጠር ተነሳሽነት ያጠፋል ማለት ነው። ይሄ ጥገኝነት ያው ከቤተሰብ ድጋፍ ሲደረግልን ማለት ነው። ሌላው ማህበራዊና የትምህርት ምክንያቶች የትምህርትና የሥራ ገበያ አለመጣጣም ማለት ነው። ብዙ ለምሳሌ አንድ እንትኖች ይደረጋሉ አይደል? በአንድ ሴክተር ላይ ብዙ ተማሪዎች ይመረቁና ዲማንዱ የለም። ዲማንድ ማለት ፋብሪካ ለምሳሌ በዛ ላይ ተሰራ የሆነ ጊዜ እንዲያውም አንድ ሲያጋጥም አንድ ጥናትም ተሰርቶ ነበር ካስታውሳችሁ። ብዙ ኢንጂነሮች ይመረቁ ነበር ከየዩኒቨርሲቲው። ምናልባት እዚህ መሆናችሁ ይሄ ጉዳይ በደንብ በቀጥታ የሚመለከታችሁ ወጣቶችም ትኖራላችሁ እዚህ ውስጥ እና ኢንጂነሪንግ አለ ግን በደንብ አልነበረም በሰዓቱ። ይሄ የኮንስትራክሽን ስራዎች በጣም ይሰሩ ነበር ታስታውሱ እንደሆነ በተለይ ስፔሻሊ ከ2000 ከ97 ምናምን በኋላ የኮንስትራክሽን ስራዎች በጣም ሃይሊ በጣም ነበሩና ተማሪዎች ቶሎ እንዲወጡ ተደረገ። ከዛ የፖሊሲ ለውጥ ሲደረግ ወጣቶች ስራ ማጣት እንትን ምርጫቸው ሆነ ማለት ነው። ስራ ማጣት ስንል ያው ይሄም ራሱ ኮንቴክስቹዋል ነው። ስራ ማጣት ስንል ምንም ስራ ለምሳሌ በአፍሪካ ውስጥ ያለው የስራ ማጣት ዴፊኒሽን እና አውሮፓ ወይም ምዕራቡ ላይ ያለው ዴፊኒሽን ይለያያል። ምዕራቡ ስራ አጥ ነው ህዝቡ ምናምን ብሎ ሲያስብ ምን ለማለት ነው? ስራ በተማረበት ወይም በተመረቀበት ዘርፍ ላይ ስራ አያገኝም እያለ ነው። በአፍሪካ ግን ስራ የለውም ከተባለ ምንም የሚሰራው ስራ የለውም ማለት ነው። ምንም ማለት ነው እንደዛ ማለት ነውና ዴፊኒሽኑ ያው ኮንቴክስቹዋል ነው። እሱን እንትን ማድረግ ያስፈልጋልና ያንን ኦኬ እንደገና ልመልስ። የማህበራዊና የትምህርት ምክንያቶች ብለናል። በትምህርት የሥራ ገበያ ለመጣጣም እሱ እዛ ላይ የሚመረቀውና ዲማንድና ሰፕላይሩ ማለት ነው። ይሄ የተማረው ኃይልና በተማረበት ዘርፍና ገበያው ላይ ያለው የሚፈልገው የሰው ኃይል በዛ ዘርፍ አለመጣጣም እንደማለት ነው። ሁለተኛው በትምህርት ቤት የሚቀሰሙ ዕውቀቶች በተግባርና በስራ ዓለም ላይ ሲለያዩ ማለት ነው። እኛም ያጋጥመናል፣ ብዙዎቻችን አጋጥሞናል። የምንማረው ሌላ ወተን ስራው ላይ ያለው ሌላ ማለት ነው። ኢቨን በእንትኑ በጣም አይገናኝም ብዙ ጊዜ። እሱም አንድ ተግዳሮት ይሆናል። ምክንያቱም በዛ ዘርፍ ወተን በመናቀው መልኩ ልታገለግል የስራ ልምድ ይሉናል። የስራ ልምድ ደግሞ ተጨባጭ መሬት ላይ ያለው ነገር አሰራር ዕውቀት ይለያያል ራሱ ማለት ነው። ሳይንሱን ይዘን እንገባለን። እዛ ቦታ ላይ ግን የሚያስፈልገው ሳይንስ ሳይሆን አንደርስታንዲንግ ነው ማለት ነው በዛ ኢንቫይሮንመንት ላይ
እና እሱም ሌላው ነው። የማህበረሰብ ተጽዕኖ ሌላኛው ማህበረሰቡ ለተወሰኑ የሙያ አይነቶች ለምሳሌ ቢሮ ስራዎች ይሆናሉ የሚሰጠው ከፍ ያለ ግምትና ቦታ፣ ለሌሎች ስራዎች ደግሞ ለምሳሌ እጅ ስራዎች ሊሆኑ ይችላሉ የሚሰጠው ዝቅተኛ ግምት ወጣቱን ግራ ያጋባል ብቻ ሳይሆን ለስራ ተነሳሽነት እንዳይኖረው ቅድም ያልናቸው ከላይ ጠቀስናቸው ስራውን እንዲንቅ ምን ወዘተረፈ የመሳሰሉትን አስተሳሰቦች እንግሊዛቤዎች እንዲይዝ ያደርጋል ማለት ነው። ሌላው ደግሞ መረጃ ማጣት ነው። እዚህ ማህበረሰብ የት ስራ እንደሚገኝ እንዴት ማመልከት እንደሚቻል ወይም እንዴት የንግድ ስራ እንደሚጀመር የሚያስተምሩ መረጃዎች ተደራሽ አለመሆናቸው ነው። ስንመረቅም ስራ እንዴት ነው የሚገኘው ምናምን ሲቪ የሆነ አፕሊኬሽን ሌተር ምናምን እንማራለን፣ ግን ስራ እንዴት እንደሚገኝ አናገኝም። ማለት ተጨባጩ አሁን እዛ ላይ ምንድነው ቲዮሪውን ሳይሆን ፕራክቲካል ያንን የወሰነውን ትምህርት ወተን ስንሰራ ስራ ስንፈልግ እናገኝበታለን ወይ ነው እና ከዛ ጋር አብሮ ይጣራ አይገናኝም ማለት ነው። ሌላው የምጣኔ ሀብትና የመዋቅር ችግሮች ናቸው። የመጀመሪያ ካፒታል ገንዘብ ማጣት፣ ለምሳሌ የራስን ስራ ለመጀመር የሚሆን ብድር ወይም መነሻ ገንዘብ ማግኘት አስቸጋሪ መሆን አንዱ ችግር ነው ማለት ነው። ሌላኛው የስራ ቦታ እጥረት፣ ለማምረቻ ወይም ለንግድ ስራ የሚሆኑ ቦታዎች በውድነታቸው ወይም ባለመኖራቸው ምክንያት ስራን ለመጀመር እንቅፋት ይሆናል ማለት ነው። ሌላኛው ደግሞ የስራ አጥነት መጠን መጨመር ነው። ይሄ በገበያ ውስጥ ካሉ ፈላጊ ቁጥርና የስራ ፈላጊ ቁጥር ይልቅ የስራ እድል አነስተኛ መሆን ተስፋ መቁረጥን ይፈልጋል። ለሶስት ሰው ቦታ የወጣ የስራ ማስታወቂያ 1000 ምናምን ሰው ይሰለፋል። ያ ራሱ ተስፋ ያስቆርጣል በጣም ማለት ነው። ሌላኛው ቢሮክራሲ ነው። የንግድ ፈቃድ ለማውጣት ወይም ህጋዊ ለመሆን የሚካሄዱበት መንገድ በጣም አሰልቺ መሆኑ፣ ረጅም ብቻ ሳይሆን በጣም አሰልቺ ነው። ብዙ ጊዜ እንኳን በትናንሽ እንዲስራ በሚጀምር ሰው ምናምን ይቀርና በትላልቅ በኢንቨስትመንት ጉዳይ ራሱ ሲመጣ በጣም አሰልቺ ነው። ስፔሻሊ ኢትዮጵያ ውስጥ ብቻ ሳይሆን አፍሪካም አጠቃላይ ስፔሻሊ ኢትዮጵያ ውስጥ እና ያም ራሱ ተግዳሮት ነው። ወጣቶች ስራ እንዳይጀምሩ ማለት ነው። ሌላኛው አምስተኛው የማህበራዊ ድጋፍ ስርዓት መላላት ነው። ይሄ ጥገኝነት ዲፔንደንሲ ሲንድሮም ይሉታልና በቤተሰብ ሁሉ ነገር የማሟላት ወጣቶችን እንደዛ ሲሟላላቸው በቤተሰብ ማለት ነው ራስን ችለው ለመውጣት የሚኖራቸው ተነሳሽነት በጣም ዝቅተኛ ይሆናል። ሁሉ ነገር ሲሟላላቸው አንዳንድ ቤተሰቦች ጭራሽ አንተ ለምን ትሰራለህ? ይሄው አባት እንዲሆነ ነው እኔ እኮ አልደውልህ አይነት ሲባል ሰዎች በራሳቸው ወጥተው እንዳይሰሩ ይሆናል ማለት ነው። ተግዳሮት ይሆናል። ሌላው የምክር ክትትል እጥረት፣ የምክርና የክትትል እጥረት ወጣቶች ችግር ሲገጥማቸው የሚያማክሩት መንገዱን የሚያሳያቸው የሜንቶርሺፕ እና የሚያበረታታቸው አካል ማጣት፣ ገና ሲነሱ አውዞ ይሄ ነገር ያጋጥም ይችላል ያ ነገር ኢቭን ማንም በስፔሻሊ ተመረቀን የወጣን ሰዎች እናስታውሳለን። ማንም ሰፖርት አያደርገንም። እንዲያውም ማህበረሰቡ ጫና ያደርግብናል። ልክ ተመረቀን ስንወጣ ስራ አልጀመርክም እንዴት ሆንክ ጀመርክ እንደዚህ ሁሉም ሲል በጣም ሳይኮሎጂካል ኢምፓክት አለው ይሄኛው እንዴት መስራት እንዳለበት ወይም ደግሞ በዛ መንገድ ያለፉ ወጣቶች ወይም ያለፉ ሰዎች ትላንት ያለፉበትን ኤክስፒሪየንስ ሼር አያረጉንም እንዴት እንደነበረ ስንወጣ ልክ እንዳናገኝ እንደምንችል እዛ ቦታ ላይ ሲሆን እንደዚህ የሚያጋጥሙ ችግሮችን ከዛ ደግሞ ከችግሩ እንዴት መውጣት እንዳለብን እንዴት በጽናት መቆም እንዳለብን መታገስ እንዳለብን የመሳሰሉትን ነገሮች ምን ተሞክሮ የሚወሰድበት ቦታ የለም በብዛት ማለት ነው። በብዛት ሳይሆን ኦልሞስት የለም ማለት ይቻላል። ስናጠቃልለው አስተሳሰብ ላይ ስራ መናቅ፣ ቶሎ ለመበልጸግ መቸኮል፣ ሱስ እነዚህ አንዱ ተግዳሮት ነው። ትምህርት ላይ በተግባር ያልተደገፈ ዕውቀት፣ የፈጠራ ደካማነት ተግዳሮት ነው ማለት ነው። ስራን እንዳንጀምር ወይ ወጣቶች እንዳይጀምሩ። ኢኮኖሚ ላይ ካፒታል እጥረት፣ የኑሮ ውድነት፣ የስራ አጥነት መጨመር ራሱ የስራ አጥነት መጠኑ መጨመር ማለት በብዛት ስራ አጥ ሲሆኑ
ችግሮች ናቸው ማለት ነው። በማህበራዊ በቤተሰብ ላይ ጥገኛ መሆን፣ መጥፎ ጓደኛ እንደዛው ይዞን ይጎትተናል ማለት ነው። የሚናቅ ስራ የለም እንጂ የሚናቅ ስራ የለም። ያው እንደሚታወቀው ማለት ግን የሚናቅ አመለካከት ነው ይባላል እንትን በማለት ለዚህ መፍትሄው ምንድነው? እሺ አሁን ችግሮቹን ነክሰን አወጣን። መፍትሄው ደግሞ ምንድነው? መፍትሄውን እናያለን ማለት ነው። ከዚህ ቀጥሎ ወጣቶች ወደ ስራ ዓለም እንዳይገቡ የሚያደርጓቸው እንቅፋቶችን ለመቅረፍ መፍትሄዎች ለዚህ መፍትሄ የሚሆን ነገር የተቀናጀን እርምጃ መውሰድ ያስፈልጋል ማለት ነው። መፍትሄውን በሶስት ዋና አቅጣጫዎች በቀላሉ ማየት እንችላለን። አንደኛ በወጣቶች ደረጃ ያስተሳሰብ ለውጥ እንዲኖር ማለት ነው። ለውጥ የሚጀምረው ከግለሰቡ አስተሳሰብ ስለሆነ ማለት ነው። አንደኛው ስራን አለመላቅ ነው። እዚህ ውስጥ ማንኛውም አይነት ስራ ትንሽ ቢሆንም መጀመር ያስፈልጋል ማለት ነው። ስራን እንደ መሸጋገሪያ ስቴፕ ስቶን የሚባለው ስቴፒንግ ስቶን እንደምንለው ማየት እንጂ መጀመሪያውኑ ትልቅ ቢሮ መሆኑ ከትልቅ መጀመርን መመኘት የለብንም ማለት ነው። ሌላ ተከታታይ ክህሎቶችን ማዳበር ላይፍ ሎንግ ለርኒንግ ማድረግ ያስፈልጋል። ዲግሪ ወይም ዲፕሎማ ብቻ ሳይወሰኑ አጫጭር የሙያ ስልጠናዎች ለምሳሌ ዲጂታል ማርኬቲንግ ሊሆን ይችላል፣ ግራፊክስ፣ የእጅ ስራዎች፣ ጥገና ወዘተ የመሳሰሉትን በመውሰድ ራስን ለገበያ ዝግጁ ማድረግ። አንድ ትምህርት ሁለት ኮርስ ለምሳሌ ሁለት ነገር ላይ ዲፕሎም ቢኖርን ወይም ሁለት ነገር ላይ ዲግሪ ቢኖርን የኛ ተፈላጊነት ይጨምራል ማለት ነው። ሲቪያችንም ያድጋል፣ ፕላስ ደግሞ ተፈላጊነታችን በጣም ይጨምራል። ስለዚህ እዚህ ላይ ትኩረት ማድረግ ያስፈልጋል ማለት ነው። ሌላው ደግሞ በጣም ብዙ ትኩረት የማይሰጥበት ቋንቋ፣ ከአንድ ቋንቋ ሁለት ቋንቋ የሚችል ሰው ተፈላጊነት አለው። የውጭ ቋንቋዎችም ቢሆን የሀገር ውስጥም ቢሆን በየቦታው ተንቀሳቅሰን በደንብ ለመስራት ይጠበቅብናል ማለት ነው። እዛ የምንሰራበት ቦታ ወይ የምንሄድበት ቦታ ማህበረሰብ የሚናገረውን ቋንቋ ማወቅ በጣም አስፈላጊ ነው። ያ ደግሞ ለምን ይረዳናል? በቀላሉ ስራ እንድናገኝ ያደርጋል። ፕላስ ደግሞ ተፈላጊነታችንን ይጨምራል ማለት ነው። ሌላ ከሱስ መራቅ ነው። እሱን በሰፊ እናይበታለን ብዬ ነው። ጊዜና ጉልበትን ለስራ የሚያውል ንቁ አእምሮ እንዲኖር ራሳችንን ከጎጂ ልማጆችና ሱሶች ማላቀቅ አለብን ማለት ነው። ኦኬ፣ ሁለተኛው በመንግስትና በፖሊሲ ደረጃ መዋቅራዊ ለውጥ ማምጣት ያስፈልጋል ማለት ነው። ይሄንን ወጣቶች ወይም ሰዎች ወደ ስራ እንዲሄዱ ለማበረታታት ወይም ደግሞ ያንን ተግዳሮት ለማንሳት መንግስት ወጣቱ የሚሰራበትን ሜዳ ማመቻቸት ይኖርበታል። የፋይናንስ ተደራሽነት ለምሳሌ ወጣቶች በፈጠራ ስራ ላይ እንዲሰማሩ መያዣ የሚሰጡ ብድሮችን ማለት ኮላትራል የሆኑ ብድሮች ማመቻቸት ለምሳሌ ይሄ ኢልም ይፈልጋል። ያው መሻይኾቻችንን እነዚህ ኡስታዞቻችን አሉ፣ እነሱም ይታያል መጠየቅ ያስፈልጋል። ሁለተኛው የትምህርት ስርዓት ማሻሻል፣ ትምህርት ቤቶች ተማሪውን ለስራ ፈላጊ ሳይሆን ለስራ ፈጣሪዎች እንዲያዘጋጁ ተግባር ተኮር ትምህርቶችን ማስፋፋት እና የመሳሰሉትም ማድረግ ይፈልጋል ማለት ነው። ሌላ የስራ መረጃ ማዕከላት ለምሳሌ በየአካባቢው የስራ እድል መረጃዎችን በቀላሉ የሚሰጡ ዲጂታል ማዕከላትን ማቋቋም ቅድም ለገለጽናቸው አንዱ መፍትሄ ነው። ወጣቶች ሲወጡ ስለ ስራ ስለ ሁኔታው የሚሰጡ ኮርስም የሚሰጡ አሉ፣ ትሬኒንግ የሚሰጡ አሉ። ግን በተጨባጭ በቀላሉ የሚያገኙት ነገር እንደ በእንትንም ሊሆን ይችላል። ምንድነው ስሙ ሲዝናል ስለሆነ ስፔሻል ይሄ ነገር ሲዝናል ስለሆነ ሲዝኑን ጠብቆ ሚኒስትሪ ሚዲያውም እዚህ ላይ ሊሰራና የተወሰኑ ግንዛቤ ማስጨበጫ ፕሮግራሞችን እየቀረጸ ሊያቀርብ ይገባል ማለት ነው። ሌላው የቢሮክራሲ ቅነሳ ነው። አንድ ወጣት ስራ ለመጀመር የሚያስፈልገውን ፈቃድ አሰጣጥ ሂደት ሊሆን ይችላል። ያንን ማቃለል፣ ከቀረጥ ነፃ የሆኑ ማበረታቻዎችን መስጠት የመሳሰሉትን አይነት የቢሮክራሲ
ችግሮችም ማንሳት ወይም መቀነስ ያስፈልጋል ማለት ነው። ሶስተኛው በማህበረሰብና በቤተሰብ ደረጃ ሲታይ ይሄ ጥገኝነትን አለማበረታታት፣ ቤተሰብ ወጣቱ ራሱን እንዲችል መጫንና ማገዝ ይገባዋል ማለት ነው። እንደዛ ማድረግ እንጂ ሁሉንም ነገሮች አሟልቶ በማቅረብ ወጣቱ ሰነፍ እንዲሆን ማበረታታት ወይም ወደዛ መገፋፋት የለብንም ማለት ነው እንደ ቤተሰብ። ሌላ ምክርና ሜንቶርሺፕ አገልግሎት መስጠት፣ ስኬታማ የሆኑ ሰዎች ለወጣቶች ልምዳቸውን የሚያካፍሉበትና መንገድ የሚያሳዩ መድረኮችን መፍጠር፣ ይሄ በቤተሰብና በማህበረሰብ ደረጃ ማለት ነው። ቀደም ያልነው በሚኒስትሪም ለመንግስት ደረጃ ነው። ያው ሚኒስትሪሙን በዋነኝነት መንግስት ስለሚቆጣጠረው ማለት ነው። በአጭሩ ስናየው ለአጭር ጊዜ እቅድ ብለን የምናየው አንደኛ የግንዛቤ ማስጨበጫ ስራዎችን፣ አጫጭር ሙያ ስልጠናዎችን፣ የሱስ ማገገሚያ ቦታዎችን ማስፋፋት ያስፈልጋል ማለት ነው። እንደ መካከለኛ ጊዜ ደግሞ እቅድ ተይዞ መሄድ ያለበት የብድር አቅርቦት ማመቻቸት፣ ጥቃቅንና አነስተኛ ማህበራት ማጠናከር፣ ለረጅም ጊዜ ደግሞ የሀገሪቱ የስራ ባህል መቀየር ዋነኛ ነው። ይህንን በሰፊው ከታች እናየዋለን በኋላ። የትምህርት ስርዓት ከገበያው ጋር ያለመጣጣም እሱንም መቅረፍ ያስፈልጋል ማለት ነው። ቅድም ስናነሳ ዋናው ችግር ሰዎች ወይም ወጣቶች ስራ ላይ እንዳይሄዱ ከሚያደርጓቸው ተግዳሮቶች ወይም ችግሮች፣ የችግር መንስኤዎች አንዱ ብለን ያየነው ሱስ ነው። ሱስ ወይም አዲክሽን ብለን ወጣቱን ወደ ስራ ዓለም እንዳይገቡ ወይም በገቡበት ስራ ውጤታማ እንዳይሆኑ ከሚያደርጉት ዋና እንቅፋት አንዱ ነው። ሱስ የአንዳንድ ሰው አካላዊ፣ አእምሮአዊና ማህበራዊ ህይወትን በማዛባት ለስራ ያለውን ተነሳሽነት ሙሉ በሙሉ ሊያጠፋ ይችላል። ማዳከም ብቻ ሳይሆን ጭራሽም ስራ እንዳያስብ ሊያደርገው ይችላል ማለት ነው። ስለዚህ ሱስ ይሄን ያህል ነው ካለ መጀመሪያ ሱስ ራሱ ምንድነው? ሱስ ስንል ምን ማለታችን ነው? ይሄንን ዲፋይን ማድረግ ይጠበቅብናል ማለት ስለ ሱስ ግንዛቤ እንዲኖረን። ሱስ አዲክሽን ወይም ሱስ የምንለው ወይም አዲክሽን ማለት በአጭሩ አንድን ነገር ድርጊት ወይም ድርጊትን ወይም ንጥረ ነገርን በተግባር ወይም ደግሞ ንጥረ ነገርን ከመጠን በላይ መፈለግና ያለሱ መኖር አለመቻል ማለት ነው ሱስ ማለት። በይበልጥ ግልጽ ለማድረግ ይሄንን ለምሳሌ ቁጥጥር ማጣት፣ አንድ ሰው ያለ ነገር ለጤናው፣ ለስራ ወይም ለቤተሰብ ጎጂ መሆኑን እያወቀ ማቆም ሲያቅተው የሆነ ነገር ማለት ነው። ጤናውን እንደሚጎዳው ያውቃል፣ ስራውን እንደሚበድልበት ወይም ስራ ላይ በጣም እየተጫነው እንደሆነ ያውቃል፣ ለቤተሰቡም እንደዚህ ወይ የረበሽ ይሆናል ዋቴቨር እያወቀ ያን ነገር ግን በቃ በራሱ ከውስጥ በግዴታ ሆኖበት ያን ነገር ማድረግና ማቆም ሲያቀተው ሱስ እንለዋለን ማለት ነው። ሌላኛው ጥገኝነት ነው፣ ዲፔንደንሲ። አእምሮና አካል በዚያ ነገር ላይ ሙሉ በሙሉ ተገዢ ሲሆኑ ማለት ነው። ያ ነገር ሲታጣ ከፍተኛ የሰውነት የስነ ልቦና መረበሽ ማምጣ ማለት በቃ መረበሽ፣ ሊነጫነጭ ይችላል። ያ እንትን ነው ወይም በጣም እንትን ይሆናል፣ ዲፕሬሽን ውስጥ ይገባል፣ ሌዚ ይሆናል። ሌዚ ስል እንዴት መሰላችሁ? ነፍዝ ማለት ሊሆን ይችላል። እንደ ሱሱ አይነት ማለት ነው። ሱስን በሁለት ይከፈላል። አሁን እንደገለጽኩ አንደኛ ንጥረ ነገር ሱስ ነው። ንጥረ ነገር ሱስ ለምሳሌ ጫት፣ ሲጋራ፣ አልኮል፣ አደንዛዥ እጾች የመሳሰሉት። ሁለተኛ የባህሪ ሱስ ነው። ለምሳሌ ቁማር ሊሆን ይችላል፣ ኢንተርኔት ወይም የሶሻል ሚዲያ፣ ጌም እና ወሲብ ናቸው። የተግባር ነው። በአጭሩ ሱስ ስንል የአእምሮ ምርኮኛ መሆን ማለት ነው። ይሄ ሱስ እንዴት ነው ወጣቶችን ከስራ ላይ እንዳይሄዱ የሚያደርጋቸው? ሱስ ስራ እንዳይሰሩ የሚያደርጋቸው ዋና ዋና መንገዶች የሚከተሉት ናቸው። አንደኛው የተነሳሽነትና ፍላጎት ማጣት ወይም ዶፓሚን መዛባት። አብዛኛው ሱስ ለምሳሌ ጫት፣ ሲጋራ፣ አልኮል፣ ቪዲዮ ጌም ወይም ይሄ ፖርኖግራፊን የማየት አእምሮና ውስጥ ከፍተኛ ደስታ ስሜትን የሚሰጥ ጥሩ ኬሚካሎችን ያመነጫሉ። ይሄ ዶፓሚን ስንል ምን ማለታችን ነው? ይሄ ዶፓሚን ማለት ኬሚካል ነው። በነገራችን ላይ በጭንቅላት ውስጥ የሚለቀቅ ኬሚካል ነው። ያ ኬሚካል ምንድነው ስራው? ይሄ ኒውሮ ትራንስሚተር ይባላል።
ኬሚካል ይባላል። ኒውሮትራንስሚተር ማለት አንድ ኒውሮን ወይም ነርቭን ከሌላኛው ነርቭ እንዲናበቡ ወይም እንዲገናኙ የሚያደርጋቸው ነው። በሌላው ስሙ የደስታ ኬሚካል ተብሎ ይጠራል ዶፓሚን ማለት ነው። እና ዋና ስሩ ሰዎች ነቃ እንዲሉ፣ ትኩረት ፎከስ እንዲኖር፣ ተነሳሽነት እንዲኖር፣ ደስታና እርካታ እንዲኖር የሚያደርግ ኬሚካል ነው ማለት ነው። ይህ በጣም በመጠኑ ሲያንስ የመንፈስ ጭንቀት፣ የመዘንጋት፣ ትኩረት የማጣት እንደ ፓርኪንሰን ማለት የሚያንቀጠቅጠው የለም ካሲስ ክሌ ወይም መሐመድ አሊ ክሌ ካስታውሳችሁት ቦክሰኛውን እንደያዘው አይነት እንደዛ አይነት በሽታዎች ያመጣል። መጠኑ ሲበዛ ደግሞ የተለያዩ ሱሶች ሊያመጣ ይችላል ማለት ነው። መጠኑ ሲበዛ እና ከፍተኛ የመረበሽ ቅዠትን ያመጣል ማለት ነው። እነዚህ ነገሮች አንዱ ይሄኛው ዶፓሚን እንትን እንዳይኖር በጥቂት እንቅልፍ ማግኘት፣ ፕሮቲን ይዘት ያላቸው ምግቦች መብላት ወዘተ ናቸው ማለት ነው። ስለዚህ አነቃቂ እጾች ስንል ግን በነገራችን ላይ ማየት ያለብን የተለያዩ አይነት ይከፋፈላሉ። አንደኛ አነቃቂዎች ሊሆኑ ይችላሉ። አደንዛዥ እጽ ስንል ማለት ነው። አደንዛዥ ብቻ አይደለም። አደንዛዥ የሚባሉ አለ ዲፕሬሽን ያላቸው ዲፕረሳንት የሆኑ ናቸው። ሌላኛው አነቃቂ ይባላሉ። የህመም ማስታገሻ ኦፒየም ወይም ናርኮቲክስ የምንላቸው። ሌላ ቅዠት ፈጣሪዎች ወይም ሃሉሲኔሽን የምንለው ነው። በእነዚህ ይከፋፈላሉ። የዶፓሚንን ይህን ካየን ሌላው ግዴለሽነት፣ ሱስ ውስጥ ያለ ሰው የነገ ህይወቱን ሳያስብ ማለት ነው እድገቱና ስኬቱ ብዙ አይታዩትም። ሱስ ውስጥ ያለ ሰው ማለት ነው ዋና ትኩረቱ የዕለት ሱሱን እንዴት ማርካት እንደሚችል ብቻ ነው፣ የዕለቱን ማለት ነው። ዛሬም ብቻ ነው የሚያስበው እንጂ ነገ ምናምን ለነገ አያስብም ጭራሽ ማለት ነው። እና ሱስ ያለው ሰው አንዱ በጣም ትልቁ ችግሩ ይሄ ነው። ሌላ ጊዜና ጉልበት ብክነት፣ ጊዜን መግደል። ለምሳሌ ጫት መቃም ወይም አልኮል መውሰድ ሰዓታትን አንዳንዴ ሙሉ ቀንን ይወስዳል። እዚህ ጋር ምናልባት እየቃምን ብንሰራ ስሜት ጥያቄ ካለ እነሱን አይደለም ቁጭ ብለው ያለ ስራ ቁጭ ብለው የሚቀሙትን ነው ለማሳየት የፈለኩት እዚህ ጋር። እነሱንም በሌላ ማየት ይቻላል። ይህ ጊዜ ለስራ ለመስራት፣ አዲስ ክህሎት ለመማር ወይም የስራ እድሎችን ከመፈለግ ሊውል የሚችል ነበር ማለት ነው። ሌላ አካላዊ ድካም። የሱስ ችግሩ አንዱ ሰውነትና አካላዊ ጥንካሬ ያዳክማል። በሱስ የተጠመደ ሰው ወጣት ወይም ሰው በጊዜ ተነስቶ ስራ ለመጀመር ቀኑን ሙሉ በንቃት ለመስራት ያስቸግረዋል ማለት ነው። ኤክሰፕት ያን ሱስ ካልወሰደ በቀር። ሌላው ሶስተኛው የገንዘብ ቀውስ ነው። ካፒታልን ማጥፋት ወጣቱ ለስራ መጀመር ወይም ለትምህርት ሊጠቀምበት የሚችለውን ጥቂት ገንዘብ እንኳን ለሱስ ያውለዋል ማለት ነው። ሌላ ቁጠባ አለመኖር። ራስን በስራ ለመቻል በቁጠባ ወሳኝ ቢሆንም ሱስ ያለበት ሰው ግን የሚያገኘውን ሁሉ ለሱስ ስለሚያውል ምንም ነገር ሊቆጥበው አይኖርም ማለት ነው። ሌላ በስራ ቦታ ላይ ያለ የሚፈጠሩ ችግሮች አራተኛ ታማኝነትና የስነ ምግባር ማጣት። ያው ሱስ ያለበት ወጣት ለእሳቸው የሚሆን ገንዘብ ፍለጋ በስራ ገበታቸው ላይ ታማኝነት ሊያጡ ይችላሉ። በጣም ትልቁ ችግር ማለት ነው። የስራ ሰዓት ሊያከብሩ ወይም ኃላፊነት ስሜት ላይሰማቸው ይችላል። ሌላ ያው ከስራ መባረር ነው። ደካማ የስራ አፈጻጸም በመቅረት በስራ ቦታ ላይ በንቁ አለመሆን ባለመገኘት ወጣቱ ያው እንዲባረር ያደርገዋል ማለት ነው። አምስተኛ ስነ ልቦናና ማህበራዊ ተጽዕኖ፣ ተስፋ መቁረጥ ሊኖር ይችላል። ሱስ ውስጥ ያለው ወጣት ራሱን ከሌሎች ስኬታማ ጓደኞቹ ጋር ሲያወዳድር እኔ እዚህ አይገባኝም ነበረ እኔ አልባረር ምናምን እያለ ተስፋ ሊቆርጥ ይችላል ራሱ ላይ ማለት ነው፣ ጫና በመፍጠር። ሌላ የመገለል ስሜት፣ ማህበረሰቡና አሰሪዎቹ በሱሱ የተጠመደ ወጣትን የማመን እድላቸው በጣም ዝቅተኛ ነው እንደሚታወቀው፣ እና የስራ እድሎችንም ሊያገኝ ይቸግረዋል ማለት ነው። እነዚህ ናቸው። መፍትሄው ምንድን ነው? እሺ ከሱስ አንድ ወጣት እንዲወጣ፣ ወጣቱ ከሱስ አዙሪት እንዲወጣ እና ወደ አምራችነት ወደ ስራ ዓለም ለመመለስ የተለያዩ እርምጃዎችን እንደ መፍትሄ ሊወስድ ይችላል ወይም ይገባል ማለት ነው። ሱስን ማሸነፍ በመጀመሪያ ደረጃ ቁርጠኝነትን ይጠይቃል። የቤተሰብ ድጋፍና የማህበረሰብ ትብብርን ይጠይቃል።
ዋና መፍትሄዎቹ ከዚህ በኋላ መዘረዝራቸው ነው ማለት ነው። አንደኛ የግል ቁርጠኝነትን ለምን የሚለውን መለየትና የሚጀምረው ከራስ ነው። ለምን ብሎ መጠየቅ ማለት ነው። ቁርጠኝነት ዓላማ ማደስ እዚህ ውስጥ የሱስ ህይወትን ጤናና ወደፊት ተስፋ እንዴት እያበላሸ እንደሆነ በጥልቀት ማሰብ፣ የምኖርለት ትልቅ ዓላማ ብሎ ማሰብ የሚሉ እነዚህ አይነት እምነቶችን በራስ ውስጥ ማሳደር ያስፈልጋል። ሌላው ለሱስ የሚገፋፉ ሁኔታዎችን ለምሳሌ ጭንቀት፣ ስራ ፈትነት ወይም የተወሰኑ ጓደኞችን ለይቶ ማወቅና ከነዚያ መራቅ በጣም ግድ ነው ማለት ነው። ሌላው ሁለተኛ አካባቢ ጓደኛ ለውጥ፣ ጓደኛ ንገረኝና ማንነት እነግራለሁ ይባላል አንዳንድ ጊዜ። እንደዚህ ያሉ መጥፎ ባህሪ ያላቸው ጓደኞችን መራቅ ነው። ለውጥ ለማምጣት መጀመሪያ ከዛ አካባቢ ኢንቫይሮንመንት መራቅ በጣም አስፈላጊ ነው እና አዳዲስ ጓደኞች፣ ሌላ ደግሞ በሱስ ውስጥ ካሉ ጓደኞች መራቅና አራላ ሊሆኑ የሚችሉ ወደ ስራ ወደ ትምህርት የሚገፋፉ ጓደኞችን ማቅረብ ያስፈልጋል ማለት ነው። ጊዜን ለበጎ ፈቃድ ስራ ማዋል፣ ሌላው በበጎ ስራ ፈቃድ ማሳለፍ፣ ስራ ባይኖረንም በጎ አድራጎት ድርጅቶች ጋር እየሄድን ማገዝ፣ ስራ እስኪገኝ ድረስ በተለያዩ ማህበራዊ አገልግሎቶች ላይ መሳተፍ አንደኛ አእምሮን ከሱስ ያርቃል፣ ሁለተኛ አእምሮ ሳቲስፋክሽን እናገኛለን ማለት ነው እና ትኩረታችንን ወደ አንድ ነገር ላይ እንድናረገው ስለሚያደርገው ወደዛ ነገር ላይ ይሄ ቅድም ከገዘረዘርናቸው ዲፕሬሽን፣ ሳይኮሎጂካል ኢምፓክት የመሳሰሉትን እንርቃለን ማለት ነው። ሌላው በሙያና በክህሎት ራስን ማብቃት፣ ስራ አጥነት ለሱስ ዋነኛ ምክንያት ስለሚሆን ወጣቱ የስራ አቅሙን ማሳደግ አለበት ማለት ነው። አጫጭር ስልጠናዎችን በመውሰድ የቴክኒክ ሙያ ወይም ቲቪቲ የምንለው አለ የሚሰጡ አጫጭር ስልጠናዎችን በመውሰድ ቶሎ ወደ መስራት መግባት ያስፈልጋል ማለት ነው። ለምሳሌ ትርፍ ጊዜ ስራዎችን መስራት፣ ማንኛውም አይነት ስራ ትንሽም ቢሆን መጀመር፣ ስራን አእምሮ በስራ ማስያዝ እና የራስን መቻል ስሜት ስለሚሰጥ እነዛ ነገሮች ማድረግ። አራተኛው የባለሙያ ድጋፍና ምክር ካውንስሊንግ ማለት ነው። የአእምሮና የሰውነት ጥገኝነትን ስለሚፈጥር ያው ሱስ ማለት ነው። በራስ ጥረት ብቻ መውጣት አስቸጋሪ ሊሆን ይችላል እንደምናውቀው ማለት ነው። በጣም ያስፈልገናልና የባለሙያ ድጋፍ ያስፈልገናል። የምክር አገልግሎት በሃይማኖት ተቋም ሊሆን ይችላል፣ በጤና ማዕከላት ወይም በሱስ ማገገሚያ የሪሃቢሊቴሽን ሴንተሮች ላይ የሚሰጡ ምክሮችን መውሰድ ይገባናል ወይም እንዲወስዱ ማድረግ ይገባናል ማለት ነው። ሌላው አካላዊ እንቅስቃሴ ኤክሰለንሲ፣ ስፖርትን መስራት፣ ኤክሰርሳይዝ ማድረግ ማለት ነው። አእምሮና በተፈጥሯዊ መንገድ ደስታን እንዲሰማው ስለሚያደርግ የሱስ ፍላጎትን በጣም ይቀንሳል ስፖርት ላይ ማለት ነው። አምስተኛው የማህበረሰብ እና የመንግስት ሚና ምን ሊሆን ይችላል እዚህ ላይ ማለት ነው። በሱሱ ላይ የመዝናኛ አማራጮችን ወጣቱ ጊዜያቸውን የሚያሳልፉባቸው የንባብ ክበባትን፣ የስፖርት ማዘውተሪያ ቦታዎችን፣ የፈጠራ ማዕከላትን በየሰፈሩ ማስፋፋት ያስፈልጋል ማለት ነው። ሌላው ህጋዊ ቁጥጥር፣ አደንዛዥ እጾች በተለይ ስፔሻሊ በወጣቱ አካባቢ እንዳይሸጡ ጥብቅ ቁጥጥር ማድረግ ይገባል ማለት ነው። ለወጣቱ ምክርም መስጠት ያስፈልጋል። ለውጥ ለመጀመር ዛሬውኑ እርምጃ መራመድ ይገባል ማለት ነው። ለምሳሌ ሱስ ላይ የሚወጣውን የገንዘብ መቆጠብ መጀመር፣ አዲስ መጽሐፍን ማንበብ እነዚህ የመሳሰሉትን ማድረግ ይጠበቅብናል ማለት ነው። ለማየት የሞከርነው ከስራ ዴፊኒሽን ጀምሮ ስራ አይነቶችን፣ ወጣቱ ስራ ላይ ያለውን አመለካከትና ስራ እንዳይሰራ የሚያደርጉትን ነገሮች እስከነ መፍትሄው ለማየት ሞክረናል። ከዚህ በኋላ የስራ ባህላችንን ስፔሻሊ እንደ ኢትዮጵያ እናያለን። ከዛ በኋላ ደግሞ ራስን መቻል የሚሉትን ነገሮች ለማየት ሞክራለን። በሁለተኛው ዙር ስመለስ ምናልባት ጊዜ ካገኘው ኢንሻአላህ ተዓላ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሽላ ኦኬ። እኔ እንን ካልኩ ዘንዳ ሸፈክሩ መጥተዋል። እንኳን ደህና መጡ። ሰላም አለይኩም ወራህመቱላሂ ወበረካቱ። መድረኩን ለሳቸው ለቀና ከዛ በኋላ ኡስታዝ ይከም ገለጻ ያደርግልናል ማለት ነው ኢንሻአላህ።
በጣም ሹክርን የተወሰነ በሰማሁት ልክ በጣም የሚገርም አቀራረብ ነው ያቀረብከው ኡስታዝ አብዱሰታር። ኢንሻአላህ አሁን ደግሞ ይመስለኛል ራሱ ስለ ስራ ነውና ብዙዎቹ ነገሮች የስራ ተግዳሮቶችም አብረው የተጠቀሱ እንደሆኑ ነው የሰማሁት። ወላኪን ግን ያው ስራ በአጠቃላይ በእስላም እንዴት ይታያል የሚለው ጉዳይ ላይ ሰፊ የሆነ ሀሳብ ነው። በዚህ ሀሳብ ብዙ አስተያየቶች መስጠት ይቻላል። ቀደም ብለን ወደ የነበሩት የእስላም መዛግብቶች ስንመለከት ስራን በተለይ በተለያየ መልኩ ነብዩላህ አደም እንደጀመሩት ነብዩላህ አደም ይህን ነገር ምድር ላይ ከወረዱ በኋላ የሚሰሩት ነገር የግብርና ስራ እንደነበረ ያንንም ደግሞ አላህ Subhanahu Wa Ta'ala እንዳሳወቃቸው ይነገራል። ከዚህ ጋር በተያያዘ ሌሎችም አንቢያዎች የተለያየ ስራ ነበራቸው። አንዳንዶቹ የእንጨት ስራ የሚሰሩ ነበሩ፣ አንዳንዶቹ ደግሞ ብረት ላይ ተሰማርተው የሚሰሩ ነበሩ። ሌሎቹ ደግሞ በማስተማር ዘርፍ እንዲሁም ደግሞ በሽመናውንም ዘመናዊነትን በማለበስ ዘርፍም ብዙ ስራ ይሰራሉ። ከነዚህ መካከል በእውቀቱ ዘርፍ ላይ እና በሽመና የመሳሰሉ ዘርፍ ላይ ደግሞ ነብዩላህ ኢድሪስ ይጠቀሳሉ። ከዛም በኋላ ደግሞ በዚሁ የነቢያቶች ጉዞ ካለፈ በኋላ ሁሉም ነቢያቶች የተሰማሩበት የስራ ዘርፍ አለ። ይህም መጠበቅ ነበረ። ማለትም የነበሩትን ፍየሎች በአካባቢያቸው የነበሩትን ነገሮች በመጠበቅ እንዳሳልፉ ይታወቃል። እና ይሄ ከሌሎች ህይወቶች ጋር ነቢያችን አለይሂ ሰላቱ ወሰላም ራሱ መጨረሻ ዘመን ላይ ሰዎች ለነቢያችን ለሰዎች የመከሩት የስራ ዘርፍ ምን አይነት ነው? ተራሮች አካባቢ ምራቅ ያለ ቦታ ላይ እንስሳዎችን ወይም በግና ፍየልን መጠበቅ እንደሚሻል የተለየ ጥቆማ ሰጥተዋል ማለት ነው። አኺር ዘማን ጋር በተያያዘ እነዚህን ሁሉ በአጠቃላይ በስራ አውድ ነው የምንመለከታቸው ብለን ማንሳት እንችላለን። ሌላው ደግሞ ከስራ ሲባል ሁለት ነገሮችን ማስተዋል ይጠበቅብናል። ትልቁ የስራ አቅም አእምሮ ነው። አላህ Subhanahu Wa Ta'ala ዓለመ الإنسان ما لم يعلم የሰው ልጅ የማያውቀውን ያሳወቀ ጌታ ነው። በእስልምና ውስጥ አባቂራዎች አሉ ወይም ደግሞ ጂኒሶች አሉ። እነዚህ ጂኒሶች የቀደዱት መንገድ ነው እስካሁን ድረስ ያለውን ትውልድ እያስተናገደ ያለው ማለት ነው። በዚህም ቋንቋ ይሆኑ አሉ ማህበረሰብን ከማህበረሰብ ጋር የሚያግባቡበት ወይም ደግሞ የተጽዕኖ ማዕከል ስለነበረ አንደኛው የሥራ ዘርፍ ነው። በአሁን ላይ ትልቁ የቋንቋ ክህሎት የሚማረው ሁሉም አቅም ያለውን አካል ነው የሚከተሉና የቻይናን ማንሳት ይቻላል። አሁንም ድረስ ከስራ ጋር በተያያዘ ቻይነኛ ቋንቋ ሰው እየተማረ ንግድ ላይ ተሰማርቶ እናገኘዋለን ማለት ነው በአሁኑ ዘመን። በዛ ዘመን ኢስላም ከፍ ባለበት ዘመን ደግሞ የአረብኛን ቋንቋ በጣም በሰፊው በማሳወቅ ኢትዮጵያ ያሉኑ ማለት መሻይኾችም የውጮቹ ማለት ነው አረብኛ ቋንቋ ላይ ከፍተኛ ብቃት አስነስተዋል። አረብ ያሉኑም ሆነው ደግሞ ትልቅ የቋንቋ ምሁራኖች ሆነው እናገኛቸዋለን እና ዘርፈ ብዙ ኺድማ አድርገዋል ማለት ነው። አንደኛ እስላማዊ የሆነ ሸሪዓውን እውቀት ከፍ በማድረግ ሁለተኛ ደግሞ በማስተማርም ዘርፍ ተሰማርተው የኖሩ እንደነበሩ ይታወቃል። በሸሪዓም ደግሞ በኩል ስንመጣ ቁርአን በማቅራት እስካሁን ድረስ የሚተዳደሩ ሰዎች አሉ። ወከዛሊክ ደግሞ የሸሪዓ ዒልምም ላይ አተኩረው ደግሞ ህይወታቸውን የሚገፉ የእውቀት ማዕከሎች ወይም ዩኒቨርሲቲዎች በአሁኑ ዘመን ሌክቸሮች ሆነው የሚያገለግሉ ሁሉ አሉ ማለት ነው። ስለዚህ ስራን በእስልምና ስናየው ዘርፈ ብዙ ነው። ሁሉን የሚያሳተፍ የእውቀት ክፍል አለ። በሰው ልጆች የደረሰበት የእውቀት ደረጃ ድረስ ሳይንሱንም በሁሉንም ማዕከል ያነሳሉ ማለት ነውና ከፍተኛው የሰው ልጅ ግል ሊሰማራበት የሚገባው ጉዳይ ሸሪዓው የሚጠቁማቸው ነገሮች ሆኖ አሁን በተነሳው የርዕስ ዙሪያ ግን አውዱ ከጠበበ አኳያ እውቀት ላይ ሊሰራ ይገባዋል ማለት ነው። ምክንያቱም ዓለም ላይ ጥቂት ሰዎች ሆነው ጥቂት ቡድኖች ሆነው እውቀት ላይ በተመሰረተ አደረጃጀት ሰፊውን የሆነ ማህበረሰብ ሲያንቀጠቅጡ ወይም ሲመሩ ያየንበት ተጨባጮች አሉ። እስካሁን ድረስ የሰው ልጆች ታሪክ በዛ ይቀጥላል ነው። ኢቭን የሰው ልጆች አንዳንድ መዛግብቶች ሊሆን ይችላል እስካሁን ድረስ የጦር ስትራቴጂዎች የተጻፉ ሊሆኑ ይችላሉ። እነዚህም ሂደቶች አሁን ድረስ ታሪክ እየተጠኑ ወደ እውቀት ማዕቀፍ እየገቡ የኃይል የበላይነትን የሚያስጨብጡ የሥራ ዘርፎች ሆነው እናገኛቸዋለን ማለት ነው። ሁሉም ግን አእምሮ ላይ አብዛኛው ትኩረት ያደረጉ ከመሆናቸው አኳያ የተለያዩ ኢንዱስትሪዎችም አእምሮን የመጠቀም ክህሎታቸው አሁን ድረስ አድጎ ከፍተኛ ፕሮዳክቲቪቲ እንዲኖራቸው እውቀት ላይ ያተኮረ ሂደት ይኖራቸዋል ማለት ነው። ከዛ ውጭ ደግሞ ስራ ላይ በተያያዘ ያው የስራ ስነ ምግባር አለው፣ ፕሮቶኮል አለውና እነዚህ ፕሮቶኮሎች ሊጠብቃቸው ይገባል። ራስን ከመጠበቅ አኳያ ዲኑም የሚያዘውም ሂፍዙ ነፍስ ወይም ራስን መጠበቅ የሚል ነገር ስላለው አእምሮአችንን ልንጠብቅ ከጉዳት መከላከል ይኖርብናል።
እነዚህ ከጉዳት የምንከላከልባቸው መጠን አንደኛ ራስን ባለመግደል ነው። ብዙ ሰዎች የእንቅልፍ እጦት ከፍተኛ የሆነ ችግር ውስጥ የሚያስገባ ነገር ነው ያለው። በተለይ ሳይንቲስቶች ወይም ራሻ አካባቢ ያሉ ሰዎች በእንቅልፍ እጦት ላይ ምርምር እንዳደረጉና ጉዳቱን በሰፊ እንደሆነ አደጋውን በዛ ልክ የሰፋ መሆኑን አስተውለዋል ማለት ነው። ይህን ከተመለከትን ሰው ልጅ ራሱን የሚገልበት መንገድ በተለያየ ሊሆን ይችላል። በተለይ በአሁኑ ዘመን ላይ በርገርና ምንድነው የሚባለው ኮካ የሚጠቀሙ ሰዎች የተለያዩ በሽታዎች የተጋለጡ መሆናቸውን፣ የስኳር በሽታ ሊሆን ይችላል፣ ተመሳሳይ በሽታዎች የተጋለጡ በመሆናቸው እሱ ደግሞ ተያይዞ የስራም ፐርፎርማንስ የሚቀንስበት የአስተውሎት ክህሎቶችን የሚገድብበት ነገሮች እንዳሉ ይታወቃል ማለት ነውና የኑሮ ዘይቤያችን ስራችን ላይ ያለው ተጽዕኖ ከፍተኛ ነው። ለዚህ ማህበረሰብ ጥናት ያደረጉት ኢብኑ ኸልዱን ምስክር ናቸው። ኪታባቸው ላይ ተመሳሳይ አይነት ሀሳቦችን በየማህበረሰብ ውስጥ ያለውን ይገልጻሉ። እኛም ማህበረሰብ ጋር ያለውም እንደዛ ነው። ስለዚህ ስራና እደ ጥበብ ውጤቶች ሊሆኑ ይችላሉ፣ እንዲሁም ሙያዎች ሊሆኑ ይችላሉ። ሁሉም በየተሰማራበት የስራ ዘርፍ ሆኖ ቀጥሏልና በእስላም እነዚህ ሁሉ አውዳቸው የሚታይ ሰፋ ያለ ነገር ነው። ወላኪን ግን ያው ስራ ላይ ማድረጉ ኸይር ነው ለማለት ነው። ኢንሻአላህ ሐሳቤን በዚሁ አጠቃላይ ሌሎች ወንድሞች ደግሞ እድል ሰጣለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼህ ፈኽሩዲን ስራን ከኢስላም አንፃር በተለያዩ መንገዶች ለማስተንተን ሞክረዋል፣ ለማብራራት ሞክረዋል። ከዚህ በመቀጠል ኡስታዝ ኢክራም ወይ ኡስታዝ አብዱል ሐሚድ መድረኩ የእናንተ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሼህ ፈኽሩ ተናግረዋል። ያው እነሱ ያለነው ከምናውቀው ነገር እናካፍል በሚል ነው እንጂ አፉ ትሉናላችሁ ሼህ ፈኽሩ። እና አላህ ሱብሓነሁ ወተዓላ ያው አመል ወይም ተግባርን ስራን በጥሩ አድርጎ አሳምሮ መስራትን ላይ በማንኛውም ቦታ ወይ በማንኛውም የስራ አይነት ወይም የስራ ሰዓትም ይሁን የስራ ሁኔታውንም ይሁን ከዛ ውስጥ አለመስረቁን አለማባከኑን አሳምረን እንድንሰራ አላህ ሱብሓነሁ ወተዓላ የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮቶች ይነግሩናል። ላነሳ የፈለኩት አንድ ሰው ወጣትነቱን እድሜውን በወጣትነት የሚደረግ ነገራቶች በጠቅላላ የተበረታቱ ናቸው በዲን ኢስላም ላይ። እስልምና ወጣቶች ጠንካራ እንዲሆን ለምን ነብዩ ሰለላሁ ዐለይሂ ወሰለም ኑሲርቱ ቢሸባብ በወጣቶች ነው ምን ያደረኩት ነስር ያገኘሁት እገዛ ያገኘሁት ይላሉና ወጣቱ ስራ ወዳድነትና ራስን መቻል ትልቅ ትኩረት ይሰጣል እስልምና። ያንን ነገር ጥሩ ደረጃ ወይም አንድ ሰው የሚፈለግበትን ደረጃ ሊደርስ ከሱ ጋር ልክ አብስተር እንደተጠቀሰልን ከሱስ ራሱን ማራቅ ይኖርበታል። ከቤተሰብ ጥገኝነት መውጣት እና ራስን መቻል በእስልምና እይታ ከዚህ በመቀጠል የምጠቅሳቸውን ነገራቶች ላይ እንመለከታለን ማለት ነው። አንዳንድ ነጥቦች እንመለከታለን ኢንሻአላህ። አንደኛ አእምሮን መጠበቅ ወይም ከሱስ መራቅ አእምሮን። እስልምና ያው ከአእምሮ የሚያደነዝዙ ጤናን የሚያውኩ ነገሮችን ኸምርም ይሁን ጫትም ቢሆን ሲጋራም ይሁን እና ሌሎች እጽዋትን አላህ ሱብሓነሁ ወተዓላ ያው በነብዩ ሰለላሁ ዐለይሂ ወሰለም አስተምህሮት በጽኑ ነው ይከለክላል። ለምን አእምሮን አላህ ሱብሓነሁ ወተዓላ የአላህ ሱብሓነሁ ወተዓላ ምንድነው ስጦታ ነው። ያ የአላህ ሱብሓነሁ ወተዓላ ስጦታን
እነዚህ አይነት ነገራቶችን የምናበላሸው ከሆነ ሐቁን ወይም አላህ Subhanahu Wa Ta'ala የሰጠንን አማና በሚገባው መንገድ እያደረስን አይደለም ማለት ነው። ስለዚህ አላህ Subhanahu Wa Ta'ala የሰጠው መሆኑ ሊጠበቅ ይገባል እንጂ ሊበላሽ የሚገባው አይደለም። አቅል ሲባል አንድ ሰው አላህ Subhanahu Wa Ta'ala የሰጠው። ስለዚህ ከነዚህ ነገራቶች ላይ ራሳችንን ጥለን ራሳችንን በእንደዚህ አይነት ነገር ቢዚ አድርገን ወጣትነታችን ማለፍ የለበትም። ለምን አምስት ነገር ከመምጣቱ በፊት ተጠቀማቸው ይላሉ። አምስት ነገር ከመምጣቱ በፊት ተጠቀማቸው። ለምን አንድ ሰው ጤነኛ ከሆነ ጤነኝነቱን ከመታመሙ በፊት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አቅም እያለን እየቻለን መስራት ራሳችንን መለወጥ እየቻለን ከእንደዚህ አይነት ነገር ላይ ራሳችን ላይ ቢዚ አድርገነው ምናሳልፍ ከሆነ ከዛ ከአምስት ውስጥ ደግሞ ወጣትነትህን እርጅና ከመምጣቱ በፊት ይላሉ። ስለዚህ ሐቂቃ አንድ ሰው ህይወቱን መምራት ለህይወቱ ስኬታማነት ለመሆን የረሱል ሰለላሁ ዐለይሂ ወሰለም እና ቅድም ሸፈኽሩ እንዳሉት የተለያየ አንቢያዎች የነበሩበትን የሲራ ፊልድ እያንዳንዳቸውን ታሪካቸውን ጀርባቸውን እያጠና በዛ ነገር ላይ ፐርፌክት እንዲሆን በዛ ነገር ላይ የተሟላ የሆነ አቅል ያለው ሆኖ አድጎ ሰውን የሚያሳድግ ደረጃ የምንደርሰው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ከልጅነታቸው ያለውን ህይወት ስንመለከት እስከ 4 ዓመት የቆዩበት ቦታ አለን። ሐሊመቱ ሰዕዲያ ከ4 ዓመት እስከ 6 ሰዓት እናታቸው ጋር ነበሩ። ከዛ በኋላ አያትየው ጋር የተለያየ ነገር ያደርጉላቸው ነበረ። ነገር ግን ከ8 ዓመት በኋላ የነበሩት አቡ ጣሊብ ጋር ነበሩ። ኢክቲፋኡ ዛት ራሳቸውን የቻሉ ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም በዛ ወቅት ላይ ለመካ ላሉ ሰዎች የተለያየ በጎችንም ፍየሎችንም ጠብቀው ለራሳቸውም አጎታቸውም ደግሞ አቡ ጣሊብንም ምን ያደርጓቸውም ነበር? አያስቸግሯቸውም ነበር። በራሳቸው የቆሙት ገና በ8 ዓመት አቸው የአካባቢ ላይ ነው ማለት ነው እድሜያቸው ላይ እና በዛ እድሜያቸው ላይ ይህንን ሁሉ ነገር ካደረጉ ለሰው ልጅ ህይወት ነው ብለን የነብዩ ሰለላሁ ዐለይሂ ወሰለም ሲራ የምንመለከት የህይወታችን መርህ ነው ካደረግን ያንን እድሜያቸውን ጨምሮ ከዛ በፊት የነበሩም ደግሞ እድሜያቸው 25 ዓመት እስከሚሞላ ለስቲና ኸዲጃ ረዲየላሁ ዐንሃ ለንግድ ከሜሰራ ጋር ወደ ሻም ሄዱበት ምናምን ስንመለከት ወጣትነታቸውን በስራ እያሳዩን ነው። አላህ Subhanahu Wa Ta'ala ያን ነገር ከልክሏቸው አይደለም እኮ ሁሉ ነገር አድርጎላቸዋል። ከመሆኑም ጋር ግን እያንዳንዱ እርምጃቸው፣ እያንዳንዱ እንቅስቃሴያቸው፣ እያንዳንዱ ደቂቃ፣ እያንዳንዱ ሰከንድ፣ እያንዳንዱ ማይክሮ ሰከንድ፣ እያንዳንዱ ሰዓት፣ እያንዳንዱ ቀን፣ እያንዳንዱ ማታ ትምህርት አድርገው ስለሚወስዱት የነብዩ ሰለላሁ ዐለይሂ ወሰለም ህይወት ለኛ ህይወት አድርገን የምንሄድ ከሆነ ያንን መመልከት እንችላለን በእነሱ ጋር። ለምን ይህንን ነገር የሚያሉት 5 ነገራቶች ከመምጣታቸው በፊት በዛ ውስጥ ወጣትነት፣ እርጅና፣ ጤነኛ ሆነን ደግሞ በጤንነት ማንሰራው ነገር በሆነ ነገር ደግሞ አላህ ይጠብቀና ታመን ያን ነገር ማናደርጎ ከሆነ ሰበቡ ለሰውም ሸክም እንሆናለን፣ ለሰው ሌሎችንም መጥፎ ነገር እየታንገባለን። ስለዚህ ራሳችንን ከተለያየ ነሱስ ኢዕቲማድ እናድርግ። በመሸይኾቻችን ጫትም ቢሆን ቀንም ሙሉ እዛ ቦታ ላይ መቀመጥ ሳይሆን አብዛኞቻቸውን ከጀርባ ብታጠኑ ምንም አይነት ኢዕቲማድ የላቸውም ከዛ ነገር ላይ። እንደውም አብዛኛው ላይ ይጠቀሙ ይችላሉ። እያንዳንዱ ይሄን አንድ እንጨት ሊሆን ይችላል። እነሱ የተሰጣቸውን አቅል ደግሞ እኛ አልደረስንም። እነሱ ብዙ መሰናክሎች አልፈው የደረሳ ህይወት አለ የተለያየ ነገር አልፈው ነው ያን ነገር የሚያደርጉት። እሱም እየሰሩ እኮ ነው ዒልም እያስተማሩ ለሰዎች ኸይር ነገር እያደረሱ የሚያደርጉት ነገር ነው። እዚህ ጤናህን የሚያውክህ ነገር የሆነ ነገርን ከእንደዚህ ነገር ከሱስ የሆኑ ነገራቶች ምን ማድረግ መራቅ ይኖርበታል። ለምን አላህ Subhanahu Wa Ta'ala የሰጠህ አቅል የሰጠህ አካል አለ። ያንን አካልን ደግሞ አንተ በራስህ ባመጣው ነገር ላይ ማንኛውንም ነገር ይሁን ለሌላ ነገር አንድ ነገርን መፈልገው ደረጃ ልትደርስ የሚገድብህ ከሆነ ያ ነገር ሱስ ነው ማለት ነው። ከላይ አንተ ብሏል ወርሶሃል ማለት ነው። አንተ በሱ አይነት አካሄድ ነው የምትሄደው። ስለዚህ እነዚህ አይነት ነገራቶች ደግሞ ጤናን አንድ ይጎዳል፣ ሁለት ደግሞ ጊዜ ለማጥፋት ወጣትነት ላይ የምታደርገው ነገር ወይም ለአላህ የምታደርገውና ለሀገሩ እንደምትጠቅም
እንድትጠቀም አያደርግህም። አላህ ሱብሓነሁ ወተዓላ ለፈጠረ ዓላማ ላይ እንድትቆም አያደርግህም። ስለዚህ ይሄ አንድ ሰው በዚህ ነገር ላይ ራሱን መገመትና ራሱን መመልከት ይኖርበታል። ሐቂቃ ወደ ረሱል ሰለላሁ ዐለይሂ ወሰለም ህይወት ከተመለስን ያ ህይወታቸው ለኛ ትምህርት ነው የሚሆነው። መፍትሄ ብዙ ነገራቶች አሉ፣ ብዙ መፍትሄዎች ተቀምጧል። እንዲሁም ደግሞ የተለያየ አይነት አንቢያዎችም እንደተናገሩት አንድ ከሱስ ራስን ታርቃለህ፣ ሁለት ደግሞ ከቤተሰብ ጥገኝነት መውጣት፣ ኃላፊነትን መውሰድ። እስልምና ወንድ ልጅ አካለ መጠን ከደረሰ በኋላ አጣረ መጠን ደርሶ የመስራት አቅም እያለው በቤተሰብ ላይ ሸክም እንዲሆን አይፈቅድም። ሐቂቀተን ይልቁም በቤተሰብ እንደውም የሚረዳና ኃላፊነት የሚወስድና እንዲሁም የሚያበረታታ ሰው መሆን ያለበት በወጣትነቱ ጊዜ ላይ። ለምን በዛ እያንዳንዱ ነብዩላህ ሙሳ እንትን ታሪካቸው ላይ ቁርአን ላይ የነብዩላህ ሹዓይብ ልጆች ጋር ውሃ እያጠጡ ያንን ነገር ምን አደረጉ? ሄደው ውሃ መጠጣት ሁለት ሴቶች ልጆች ናቸው አገዟቸው፣ ያንን ስራ ሰሩ። ድጋሚ ከነብዩላህ ሹዓይብ ጋር ለስንት ዓመት ሆነው ለስንት ዓመታት ቆዩ? 7 ወይም እስከ 10 ዓመታት ድረስ ምን አደረጉ? ከነሱ ጋር ቅጥር ሆነው ተቀጥረው የመስራትን የሆነ ደረጃ ነው የምንመለከተው። ሌላኛው ደግሞ ማንኛውንም ነገር ስራ አለመናቅ። ሁሉም ስራ በቃ ለኔ ይመጥነኛል ብሎ ማለት አሁን ነብይ ሰለላሁ ዐለይሂ ወሰለም ልክ ይሄ የእንጨት ለቅመህ ያን ገመድ ይዞ ያን ከእንጨት ለቀማ አድርጎ ያን ልክ እንጨት ለቅሞ አምጥቶ መሸጥን ያን ትንሽ ነው ብለህ የምታየው ነገር ከሰውን ግን ለምነህ ከሰው ጠይቀህ ከጅለህ ከምታገኘው የተሻለ የበለጠ የሆነ ስጦታ አለ አንተ ጋር። አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ ከመካ ወደ መዲና የሄዱበት ጊዜ ላይ ነብዩ ሰለላሁ ዐለይሂ ወሰለም እኹዋን ነው ወንድማማችነትን ነው የፈጠሩት። እዛች ጋር ወንድማማችነትን ሲፈጥሩ ሁሉም ያለውን እያካፈለ ነበረ። ነገር ግን ሰይድና አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ ምን አላደረጉም? አካፍለኝ ሳይሆን የሚነገድበትን ቦታ አሳየኝ ብለው ቦታው ሄዱ። በዛ ራሳቸው ተንቀሳቅሰው ሀብታም ከሚባሉ ሰዎችን ደረጃ የደረሱ ነው የጀረሱበት ነገር እንመለከታለን በዛ ነገር ላይ። ስለዚህ ወጣት ሆኖ ተግባራዊ ደግሞ ተሞክሮ እንድንማድረግ አለበት። ስራ አለመናቅ፣ ጊዜን መጠቀም፣ ጊዜያችንን በአግባቡ በጤንነታችን በጊዜ መጠቀም፣ እንዲሁም ደግሞ ዱዓና ጥረት አላህ Subhanahu Wa Ta'ala እንዲሰጠን ዱዓ እያደረገ ደግሞ ጥረትም እያደረገ እንዲሁም ደግሞ ቁጠባ ቅድም እንዳለው ራስህን ለወደፊት የሚያደርገውን የሚሰጥህን ነገር እያስቀመጥክ እንድትሰራ የሚያበረታታ ዲን ነው። ያ ዲናችን በተለያየ አይነት መሸይኾች ታለምትን እያለን እያስታከክን ራሳችንን ቢዚ አድርገን ራሳችንን መጥፎ ነገር ውስጥ አስገብቶ ወደ ሌላ ነገር አቅጣጫ ከሚቀይረው ነገር ላይ ራሳችንን የምንጠብቅና ሐቂቃ የረሱል ሰለላሁ ዐለይሂ ወሰለምና የሁሉም አንቢያዎች የሚሰሩትን ነገራቶችና እያንዳንዳቸው የነሱን ባህሪ የምንላበስ ሰዎች አላህ አድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አብዱልሐሚድ በስራ ላይ በማስመልከት የሰጡን ማብራሪያ ትምህርታዊ ማብራሪያ አላህ ይስጥልኝ። ጀዛኩሙላህ ኸይረን። ኡስታዛችን ኡስታዝ ይከም አሁን መጥተዋል። መድረኩ የእርሶ ነው። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. يسمع أستاذنا. يسمع له مثلا. خير. يسمع. بسم الله الرحمن الرحيم. بسم الله الرحمن الرحيم. በመጀመሪያ ደረጃ ያው ሸኻችን ሸህ ፍቅሩ ጠቅለል ባለ መልኩ ብዙ ማብራራት የሚችሉት ነበረ፣ ግን አጠር አድርገው ያስቀምጡልን ነገር አለ። ከዛ በፊት ደግሞ ወንድም አብዱ ሰታር አላህ ይጠብቀውና ብዙ ነገሮችን ለግሶናል። እንደ ሙስሊም ስናየው
ስራ ለምን አንሰራም የሚለውን ልጀምር። በኢስላም መጀመሪያ ላንሳ ወይም መጀመሪያ በኢስላም ስራ ምን ያክል ነው ያለው የሚለው ነገር በኢስላም ስራ ከፍተኛ ቦታ ያለው ነው። ሸፈኽሩም ያገዙኛል ሐታ ዋጅብ ነው ዋጅብ አይደለም በሚል ጭምር እስከ ኺላፍ የተደረሰበት የቤተሰቦቹን ቀለብ ማጥበብ ማጥፋትና በአግባቡ የነሱን ወጪ ያለመስጠት ወንጀል ያስገኛል ብሎ የሚያስተምር ዲን ነው። ነብያቶች አለይሂ ሰላቱ ወሰላም ፍየል ይጠብቁ እንደነበረ ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ከዛም ያለፈ የተለያየ ነገር ነብዩ አለይሂ ሰላቱ ወሰላም አንድ ሰው ከሚበላው ነገር የተሻለው በእጁ የሚበላው እንደሆነም ተናግረዋል። ስለዚህ ይሄ ነገር ነብዩ አለይሂ ሰላቱ ወሰላም ስራን አስመልክቶ ዘከሪያ ነጃር እንደነበሩ አናጺ እንደነበሩ ዳውድ አለይሂ ሰላም የእጃቸውን በእጃቸው የሰሩት እንጂ እንደማይበሉ በደንብ አድርጎ ነብዩ አለይሂ ሰላቱ ወሰላም ተናግረዋልና አብዱል ሐይ ኪታኒ ይመስሉኛል የነብዩ አለይሂ ሰላቱ ወሰላም አተራቲቡል ኢዳሪያ ሚል መጽሐፍ አላቸውና በነብዩ አለይሂ ሰላቱ ወሰላም ዘመን የነበሩ ስራዎችን ምን ነበር በነብዩ አለይሂ ሰላቱ ወሰላም ዘመን ሲሰሩ የነበሩ የስራ አይነቶችን በጣም ብዙ እንግዲህ 2 ሙጀለድ 2 ቅጽ 2 ቮሊዩም የሚደርሱ የስራ አይነቶች እንደነበሩ ምን አይነት እንደነበሩ በጣም ትልቅ ኪታብ ጽፈው አስቀምጠዋል። ያው ነብዩም ነጋዴ እንደነበሩ የምናውቀው ነገር ነው። ከዚህ ስንነሳ ኢስላም ለስራ ይሰማል። መርሐባ። ስለዚህ ኢስላም ስራን ያበረታታል። ተንቢሁል ሙግተሪን የሚል የኢማሙ ሻዕራኒ እንግዲህ ታላቁ የሱፊያ ዓሊም ናቸው። ምን ይላሉ? ወቀድ ካነ አስሐቡ ረሱሊላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ባልደረቦች የተጅሩነ በረን ወባህረን ነው። በባህርም ይሁን በየብስም የአላህ መልእክተኛ ሰሐቦች ይነግዱ ነበር። ከዛ ምን ይላሉ? ወልቁድወቱ ቢሂም አውላ ይላሉ። እነሱም መከተል የበለጠ የተገባ ነው። አላህ ራሱ ምን ይላል ሲወስፋቸው? ሪጃሉን አላህ ወንዶች ያላቸው። ለምንድን ነው ወንዶች ያላቸው? ላ ቱልሂሂም ቲጃረቱን ወላ በይዑን አን ዚክሪላህ መነገድ፣ መሸጥ፣ መለወጥ አላህን ከማስታወስ ማያዘናጋቸው ናቸው። ፈሰማውም ሪጃልን ወንድ ብሎ ነው የጠራቸው አሉ። ለምን ሲባል በአስባብ ላይ ቆመው ነገር ግን ከአላህ ዚክር ስላዘናጋቸው ነው። ወሃዛ ሁወል ከማል ይላሉ። ሙሉነት ብሎ ማለት ይሄ ነው። ሙሉነት ብሎ ማለት ይሄ ነው። ሰውየው እየሸጠ እየነገደ ንግድ ዓለም ላይ እየተሳተፈ ንግድ ላይ አስተዋጽኦ እያደረገ ከአላህ ትእዛዞች ግን የማይዘናጋ የሆነ ሰው ነው። ይሄ ነው ምርጥ ሰው ብሎ ማለት ይላሉ። ነብዩ አለይሂ ሰላቱ ወሰላም ኢብኑ አሳኪር በዘገቡት ላይ ምን ይላሉ? ኩንቱ ቃዒደተን አግዚሉ ወነብዩ ሰለላሁ ዐለይሂ ወሰለም የኽሲፉ ነዕለሁ። ሰይደቱ አይሻ ረዲየላሁ ተዓላ አንሃ ምን ትላለች? እኔ ቁጭ ብዬ እፈትል ነበር ትላለች። አሁን እንግዲህ ፈትል የተረሳ ነገር ነው። ድሮ እናቶቻችን ከወሬ ይልቅ ደንት ይሰፉ ነበር። ለቤት ብዙ ስራዎችን ይሰሩ ነበር አይደል? የቡና ማስቀመጫው ምኑ ቤት ነክ ነበር እና እኔ እፈትል ነበር ትላለች። ነብዩ ደግሞ አለይሂ ሰላቱ ሰላም ጫማቸውን ይጽፉ ነበር። ከግንባራቸው ላብ ይወጣ ነበር እና ከአረቁ ደግሞ ኑር ይወጣ ነበር ትላለች። እንደሚታወቀው ሰሐቦች አልጃሚዑ ሰጊር ላይ ምን ይላሉ? ካነ አቡ በክሪን
صديق وعثمان وابن عوف وطلحة ومحمد بن سيرين وميمون بن مهران رضي الله تعالى عنهم بزازين ይላሉ ልብስ ሻጭ ጨርቅ ሻጭ ነበሩ ይላሉ والزبير وعمر بن العاص وعامر بن كريز ጀዛረይ አራጆች ነበሩ ይላሉ ስጋ እንትን ምናምን የሚሉ ማለት ነው ሰዓድ ኢብኑ አቢ ወቃስ እሳቸው ደግሞ ቀስት የሚያስተካክሉ ነበር ይላሉ ዑስማን ኢብኑ ጣልሃ ደግሞ ሰፊ ነበሩ ይላሉ እንደዚሁም ቀይስ አዩብ የመሳሰሉት እነሱ ደግሞ ቆዳ ይሸጡ ነበር ይላሉ እንደዚሁም የሚጽፉ ነበሩ ግልጽ ነው እነዚህ በሙሉ ሰሐበተል ኪራም ረዲየላሁ ተዓላ አንሁም እንደዚህም የአላህ ሰዎች ሁሉ እንትን ነበሩ ስራ የማይንቁ ስራ ያቅማቸውን አክል የሚሰሩ ነበሩ ማለት ነው ይህን ካልን ብዙ ጊዜ ከስራ ይህን አክል በኢስላም ስራ ቦታ ካለው አንዳንድ ሰዎች እንደውም አንድ ሐዲስ ላይ እንደተጠቀሰው የሆነ ወጣትን አይተው ጠንካራ ምን ይሆነ እንደው ይሄ ስራ ላይ ሲሯሯጥ ሲያዩት ለዒባዳ ቢሆንስ የሚል ንያ ነየቱ ለዒባዳ ቢያረጋው ይህን አቅሙን ለዒባዳ ቢጠቀሙ ነብዩ ይሄ እኮ ለቤተሰቡ መንቀሳቀሱ ነፍሱን ራሱን መቻሉ ከሰዎች መጠየቅ እንዲቆጠብ ማድረጉ ራሱ ዒባዳ ነው ሲሉ ነው ያስተማሩትና ስራ የዚህን አክል ከሆነ እንደኔ ስራ እንዳንሰራ ያደረጉን ነገሮች ምንድናቸው በተለይ በዚህ ዘመን በተለይ ወጣቶች በአጠቃላይ እኛንም ጨምሮ ወደ ስራ ወደ ኋላ የሚያስቀረን ምንድነው የሚል ነገር ነው እና ይሄን ስናስብ እንደኔ ማስበው አንደኛ ለዱንያ ያለን እይታ ዱንያ አስፈላጊ እንዳልሆነች ማለት ዱንያ ከነጭራሹ አስፈላጊ እንዳልሆነ እንደዚሁም ስለ ዙሁድ ያለን አስተሳሰብ እንደዚሁም ስለ ተወኩል ያለን አስተሳሰብ አንዳንድ ነገሮችን አብሮ ለማስኬድ አብሮ የሚሄዱ ነገሮችን አብሮ እንደማይሄዱ የማድረግ ግልጽ ነው ለምሳሌ ሐኪሙ ትርሚዚ የሚሏት ነገር አለ ሐላል ንግዶች ሁሉ ሐላል አይደሉም ተብለው ሲጠየቁ እና ለዛ ነው ስራ የተውኩት የሚል ነገር ተነስቶላቸው ይህ የደካማነት ምልክት ነው ይሄ መታገል አለመቻልህን ነው የሚያሳየው አንተ ታግለህ የራስህን ነገር ሐላል ለማግኘት ለመጣር መታገል ሙጃሃዳ የሚባለውን ነገር ስላልች እንደዚህ አይነት አስተሳሰቦች የዱንያ ላለን እይታ የዙሁድ እይታችን የተወኩል እይታችንና አንዳንድ የቁርአን አንቀጾችን በተናጠል ማለት በተወሰነ የቁርአን አንቀጾችን ከአስማምተን ሳይሆን እኛን የሚደግፉትን ብቻ ነጥለን በመያዝ በእነሱ ላይ ብቻ ተመክቶ ሌሎች የቁርአን አንቀጾችን ሌላዎች ሐዲሶችን ደግሞ መተው ነው ያመጣው ስለዚህ አሁን እንትን አለብን ማለት አሁን የምናየው ችግር ነው ግልጽ ነው ዱንያን መስራትና ተወኩል የተለያዩ ናቸው በዱንያ መስከርና ግልጽ ነው አሁን ዱንያና በዱንያ መስከር በሸሪዓችንም የሚጣረስ ነገር ነው ግን ከዙሁድ ጋር ሰውየው ገንዘብ መኖሩ መስራቱ ሁሉ ጊዜ ዱንያ ያሰከረው ማለት አይደለም ግልጽ ነው የሚያስፈልገው ነገር ይኖራል ለቤተሰቡ የሚያስፈልግ ነገር አለ እንደ ሰው አንድ ሰው በተለይ በዚህ ዘመን አይሰራም ማለት ግልጽ ነው የሆነ እንቅስቃሴዎች አያደርግም ማለት በሰዎች ላይ ተደግፎ ነው ያለው ማለት ነው ሰዎችን እየጠየቀ ነው ማለት ነው እነዚህ ነገሮች ሳንቃወም ሰዎች መጠየቅን ሰዎች ይሄ መከፈልን በተለያዩ ዘዴዎች አድርጉ በዲን ስም ሊሆን ይችላል በተለያየ ስም እንደዚሁም ይሄ አለ መስራትን ስንፍናን ሳንቃወም እንደዚሁ ደግሞ በተቃራኒው ደግሞ በዱንያ መስከር ዱንያ ስግብግብ መሆን ስስታምነትንም ደግሞ በጋራ አያይዘን ካልተቃወመን በስተቀር ይሄ ሚዛናዊነት የሚባለው ትክክለኛ የኢስላም አቋም አይታይም ግልጽ ነው
ስለዚህ ሰውየው ይሰራል፣ ይንቀሳቀሳል፣ በቀልቡ ተወኩል ያደርጋል፣ ይሰራል፣ ገንዘብ ይኖረዋል፣ ኢንፋቅ ያወጣል፣ ይሰጣል፣ ይረዳል ለተቸገረው፣ ለነፍሱ፣ ለራሱ፣ ለቤተሰቡ። እንደዚሁም ደግሞ ዱንያ ይሰራል፣ ይለፋል፣ ግን ዱንያ ጠፊነቷን ያውቃል። በእንደዚህ አይነት ነገራቶች ዱንያን እይታችንን ካላስተካከል ነው በስተቀር ሐቂቀተን ዛሬ ሰዎች በኋላ ላይ እድል ካገኘው ኢንሻአላህ እመለስበታለሁ። የሰለፎች ንግግር ብዙ ዱንያ አስፈላጊነቷን ስለ ዱንያ አስፈላጊነት ብዙ ነገር ይላሉ። የስራን አስፈላጊነት የተለያዩ ይላሉና ይሄ ወሳኝ ነገር ነው። መታየት ያለበት መሐከለኛ የሆነ እይታ ነው። ግልጽ ነው። ጫፍም የረገጠ መሆን የለበትም፣ በዚህኛው ደግሞ ከጫፉ የወጣ መሆን የለበትም። በዚህ መልኩ ከታየ ሰዎች ወደ ስራ የሚመጡበትን ስራ የሚያበረታቱ ሐዲሶችን ኢንሻአላህ ብዙ መጥቀስ እችላለሁ። ትንሽ ቦታው ስላልተመቸኝ ነው። የተወሰኑ ሰዎች ካወሩ በኋላ ሰዓት ካለ ኢንሻአላህ አንዳንድ ማነሳቸው ነገሮች ይኖራል። አውፍ በሉኝ። መርሃባ ኡስታዙና ለሰጡን ማብራሪያ ጀዛኩሙላህ ኸይራን። በዲን እስላም ስራ ያለውን ቦታና ተያያዥ ጉዳዮችን በጥልቀት አንስተውልናል። ጀዛኩሙላህ ኸይራን። በድጋሚ የተለያዩ ምልከታዎችን ከስራ ጋር በተገናኙ ጉዳዮች ያላችሁን ምልከታ ለመውሰድ ጊዜው እናንተ ነው ማለት ነው። ኦኬ ቀዳሚ ሉባትራ መርሐባ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥሩ አርስት ነው፣ ደስ የሚል አርስት ነው። እንትኖች በሸኮቻችንም አስተያየት ተሰጥቶበታል። ስራ እንግዲህ በሁለት ማየት እፈልጋለሁ። የግል አሁን እንግዲህ ተመካከርን ያለ ነው። አብዛኛው ግላይ ማንነት እንደ ማህበረሰብ ግላይ ማንነታችንን የመከራችሁት ምክሩ ያንን ነው የሚገኝ የጋራና የግል በሚል ግን እኔ ሊወሰድ ይገባል። ለምን ስራ ውጤት ስለሆነ በግል ሰርተህ የምታገኘውን እንትን ይወክላል። በጋራ ደግሞ የጋራ ኃይል የጋራ አቅምን ከመፍጠር ጋር የሚወክል ነውና አሁን እኛ ብዙ እንግዲህ የጋራው ላይ ነው እኛ ችግራችን ብያቃለሁ። ለምን በስራን በተመለከተ ስራ ተግባር ስለሆነ መንፈሳዊ አካላዊ እንትናችንን የሚወክል ስለሆነ የጋራ አስተዳደርም ስለሚፈልግ ስራ ለምን የስራ ባህላችንን ከፍ አድርገን በዚህ ሂደት ላይ አሊሞቻችን በተለይ ከላይ ወደ ታች ለማህበረሰብ የስራ ባህሉን እንዲያስተካክል እንዲያሻሽል ለመስራት ሲባል ያው ብዙ አይነት ስራ አለ። መንፈሳዊም አካላዊም ስራ ነው። አካላዊ ማለት ከስጋዊ ፍላጎት ጋር የተገናኘ ስራ አለ። ከመንፈሳዊ ዓላማ ጋር የተገናኘ ስራ አለ። ሁሉንም እነዚህ ሁለቱ ነገሮችን በማገናኘት የሚመጣ ውጤት ስለሆነ ስራ ተግባር ስለሆነ እኔ የጋራ በሆነ ነገር ላይ ነው እኛ ችግራችን ብያምናለሁና በጋራ የምንመካከረው ማለት እንደውም እንደ ሙስሊም ማህበረሰብነት የጋራ ፓወር መንፈሳዊ ኃይል መፍጠር የጋራ ለምን ማህበረሰቡን ከላይ ወደ ታች አንድነት የመፍጠር ከላይ ወደ ታች ስለ ስራ ባህል የማስተማር ማህበራዊ ግንኙነቱ ለምን ወሳኙ ስራ በአንድ ነገር ብቻ ኢኮኖሚ በመፍጠር ብቻ ላይ የተመሰረተ አይደለም። ስራ ማለት ማህበራዊ ግንኙነቶቻችን ኢኮኖሚያዊ አቅሞቻችን አስተዳደራዊ ፖለቲካዊ የምንለው ፖለቲካውን ሁለቱም ነገር ይዞ ነው የሚመጣው ማለት ጥሩም መጥፎም ነገር አለ በተግባር ነው። እነዚህ ሁሉ መንፈሳዊ ነገሮቻችን እንደዚህ ለይተን በጋራ የምንሰራው ስራ አለ። በተናጠል ደግሞ አቅም በመፍጠር ላይ ኢኮኖሚ በመፍጠር ላይ የምንሰራው ስራ አለና የጋራና የግል ተብሎ የጋራና የየግሎቻችን ተብሎ ቢታሰብ እነዚህ ሁለቱን አቋሞቻችንን ብናገናኛቸው የጋራ አቅም በመፍጠር ለምን ሁልጊዜ ከላይ ወደታች የሚወርድ እውቀት ነው። አሁን እንግዲህ በኃላፊነት ማህበረሰብን በማንቃት በማስተማር የሚገኝ ስራ አለ። ይሄን የሚሰሩ ሰዎች የጋራ ስራዎቻችንን የሚሰሩ ሰዎች ናቸው። የጋራ ኃላፊነት የሚወስዱ አሊሞቻችን ስራ ነው እና ስራ ዝም ብሎ እንቅስቃሴ ኢኮኖሚ መፍጠር ብቻ ስራ አይደለም። ስራ ይሄ
መንፈሳዊ የሆነውንም ውጤት የሚያመጣ ሁለት አይነት አቋሞችን የሚያገናኝ የጋራ የግልም ጥቅሞቻችንን፣ ደህንነቶቻችንን፣ ጤናችንን የምናስጠብቅበት ስለሆነ ከደህንነት አኳያ የጋራ የሆነ ኃላፊነትን የሚወስዱ ወኪሎቻችን ይሰሩታል። በግላችን የምናደርገውን ለምን ይሄ ፍሰት ነው ከላይ ወደታች በግል ያለውን ወደ ጋራ ከጋራ ያለውን ወደ ግል በምናደርገው ሂደት ለምን ስራ ማለት አካላዊ እንቅስቃሴ ስለሆነ መንፈሳችንን አካላችንን አንድ ላይ አድርገን እውቀትን የሚፈልግም ስለሆነ ስለዚህ ውጤታማ የሆነና ጤናማ የሆነ ሂደትና እንትን እንዲኖረው እነዚህ ሁለቱን አቋሞች ቢያገናኝ የሚል ነው። ተጨማሪ ሐሳብ ለመስጠት ነው። አመሰግናለሁ። መርሃባ ወንድም ሉባትራ ለሰጠን አስተያየት እንዲሁም ሁሉ ጊዜ ዝግጅታችን ተሳታፊ ስለምትሆን ያንተ አስተያየት ሁሉ ጊዜ ያበረታታናልና አትጥፋ ለማለት እንሞክራለን እንወዳለን። ከስራ አስተያየት ለምትሰጡም አብራችሁን ስለሆነ የፕሮግራማችን ተከታታይ ሆናችሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ለምትሆኑ ሁላችሁም ጀዛኩሙላህ ኸይረን። የተወሰኑ እስኪ ጥያቄዎችን ላንሳና እዛ ላይ ከታችም ያላችሁ ወንድሞች ኮሜንት እንድታደርጉበት እንዲሁም አስተያየት የምትሰጡም እንዲሁ እስቲ ይሄን ነገርም አንድ ላይ ሐሳባችሁን እንድታካፍሉ በማለት ነው። ለምሳሌ ተሰጥኦን ወይስ የገበያ ፍላጎቱን ልከተል? አንድ ሰው ተሰጥኦን ይከተል ወይስ የገበያ ፍላጎቱን የሚለውን እንዲያው ሌላ ደግሞ ልምድ ከሌለን እንዴት ነው ስራ ልናገኝ የምንችለው? ለምሳሌ ብዙ ጊዜ ድርጅቶች ልምድ ይጠይቃሉ አይደል? ያን ልምድ ለማግኘት ደግሞ መጀመሪያ ስራ ማግኘት ያስፈልጋልና እንዴት ምን ማድረግ ይጠበቅብናል የሚሉትንና እንዲሁም ደግሞ ምናልባት ልምዳችሁንም አብራችሁ ብታጋሩን ለማለት እንወዳለን። ይሄን ጥያቄ ኮንሲደር አድርጉና በኮሜንትም ላይ እዚህም የምትሳተፉ ወንድም እህቶች እሱን ኮንሲደር አድርጋችሁ አስተያየታችሁን እንድትሰጡ በአክብሮት እንጠይቃለን ማለት ነው። እሺ ቀጣይ ሙሂባ መድረኩ ያንቺ ነው። ሰላም አለይኩም። ይሰማል ድምጼ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል። ቀጥይ። መርሐባ። እሺ አብዛኛው ነገር በደንብ ተደርጎ ተብራርቷል። ስለ ስራ ይህን ያህል እኔም ኡስታዝ ሲናገሩ በደንብ እየሰማሁኝ ነበረ። በመጀመሪያ አብዱ ሰታርም ሲናገር እንደዚሁ ስራ ማለት በኢስላም እንዴት እንደሚታይ እንዲሁም ደግሞ ስራ እንዳንሰራ እያደረጉን ያሉ ነገሮች ምንድናቸው፣ እያዳከሙን ያሉ ሁኔታዎችስ ምንድናቸው፣ መፍትሄዎችስ የሚሉትን ነገሮች በደንብ በዝርዝር ግልጽ አድርገህ ነግረናል። ነገር ግን ያው ካሉብን ችግሮች አኳያ ሞር አሁን ላይ የሚያስፈልገን እኔ እንደሚመስለኝ እንደ ሐሳብም በደንብ ያው በእስልምና ተቋሞች ውስጥ በመስጊዶች መሻዮቻችን በደንብ እዚህ ነገር ላይ ትኩረት ሰጥተው ወጣቱ በደንብ ወደ ስራ የሚሰማራበትን ነገር እንዲያስብ በተለይ ደግሞ ከስር ያሉትን ትንንሾችን ልጆች ለስራ ፍቅር እንዲኖራቸው አድርገን ብናሳድጋቸው አሁን ላይም ደግሞ ያው እንደተባለው በሱስ የተጠመዱትን ያልሆኑ ቦታዎች ላይ እየዋሉ ያሉትንም ወጣቶች በምን አይነት መልኩ ነው ወደ ስራ ማምጣት የምንችል የሚሉት ነገሮች ላይ ጠንካራ ብለን ብናስብበት ብንወያይበት የተወሰኑ ሰዎችን ልናድን እንችላለን ብዬ አስባለሁ። ያው ኢንሻአላህ እንግዲህ ሞር ግን ትኩረት ማድረግ ያለብን ትንንሾቹ ላይ ነው ብዬ አስባለሁ። እንደኔ የበለጠ የሚሆነው እሱ ነው። ከዛ ውጭ ደግሞ ያው በሱስ ላይ ያሉትን እና እንዲሁም ከስራ ዓለም ውጭ ያሉትን ሰዎች በምን አይነት መልኩ ወደ ስራ እንዲመጡ መገፋፋት ይኖርብናል። ሁሉም የራሱን ኃላፊነት መወጣት ቢችል እንደ ሚዲያም ደግሞ እኛም እናንተ የምትሰሯቸውን ስራዎች ስለ ስራ የሚሰጡ ደርሶችን እና የተለያዩ ነገሮችን እኛም ኮፒ ሊንክ በማድረግ ሼር በማድረግ ለሌሎች በማካፈል እንዲሁ ሁሉም እውቀት እንዲኖረው ማድረግ መቻል እሱ የተሻለ ነው ብዬ አስባለሁኝ። ጀዛከላህ ኸይር። አመሰግናለሁ። ጨርሻለሁ። መርሐባ። እሺ ለሰጠሽን አስተያየት እጅግ በጣም እናመሰግናለን። አትጥፊ እንደተለመደው ለማለት እንወዳለን። ከታች የተወሰኑ አስተያየቶች እየተሰጡ ነው፣ የተወያያችሁ ነው። እዚህም ያላችሁት ሀሳብ እየሰጣችሁ ነው። ለሱ እናመሰግናለን። ሁላችሁም ኮፒ ሊንክ ሼር ማድረግ አትርሱ። በእንትኑ ቤቱንም ሪፖርት እያደረጉት ስለሆነ እሱን ማድረግ እንዳንዘነጋ ለማለት እወዳለሁ። እህት ሚሊ በኮሜንት ሴክሽኑ ላይ በወጣቱ ዙሪያ ከተከሰቱ
ከሱሰኝነት በላይ ከቤተሰብ ድጎማ ጠባቂነት ይበልጥ የወጣቱ ጥረተኛ መሆን ነው ለስራ ተነሳሽነቱ አዳክሞ የሚይዘው ላናለች። ሌሎቻችሁም እየተወያያችሁ ያላችሁት ሁሉ ጀዛክ መርሃባ እንኳን ደህና መጣህ። በድጋሚ ትንሽ ረፍት አድርገን እንመለስና አንድ 3-4 ደቂቃ ኡስታዝ አብዱል ሐሚድ የሆነ መልህ ይሉንና እንመለሳለን ማለት ነው። الله 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 يا أمان الخائفين استرنا من البلاء بسادات العارفين. الله 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 يا أمان الخائفين استرنا من البلاء بسادات العارفين. توسلت إياك راجيا لعفوك بسادات خلقك أولياء المخلصين. ربي بسيدنا مجامع الإحسان باء الثالث والثاني مسابح المهتدين. وبقطب الداني وبغوث الأني وجعلنا بجاهه فين. وبشيخ النقوسي مطهر النفوس وجالب العرس في سيرة السالكين. سلمنا من الشر بصاحب الغاغر باب كل شاكر ومفاز العارفين. الله 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 يا أمان الخائفين استرنا من البلاء بسادات العارفين. ندعوك بسيدي الوثيق السند ملاذنا أحمدي كتب كل الراشدين. أن الله كل الخير بصاحب الهرر فحل أرباب الطر وترياق المذنبين. أدعوك يا مولاي يا مانح العطايا بفحول القادر هم فلك الواصلين. الله 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 يا أمان الخائفين استرنا من البلاء بسادات العارفين. فتوسلت بهم ساداتنا كلهم سلسلة أصلهم لسيد المرسلين. أتنا أمنا أوفى بعصمة المصطفى مسبب الأسباب وبرجال الغيب سيف الله المسلولين. برجال الأبطال خلفاء الأبدال بمن مضى ويلي وأوتاد العالمين. الله 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 يا أمان الخائفين استرنا من البلاء بسادات العارفين. وبكل النجباء وجميع النقباء وسادات الرقباء أئمة الفاضلين. باسمك بأسمائك الحسنى بأسرار سرها قد أجاد فضلها على الخلق أجمعين. اجمعنا بالفرج بما عليه تنجي احفظنا عمن يجي بأشرار الظالمين. الله 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 يا أمان الخائفين استرنا من البلاء بسادات العارفين. هو قادر قاهر هو حافظ يا مجير يا سميع يا بصير احفظنا والمسلمين. تعلم أعداءنا ومن بغى علينا وأسرع هلاكهم بوعيد الظالمين. وخيب آمالهم بكيدهم قيدهم وقرب أجلهم يا قوي يا متين.
لا نسأل سواك ولا ينجي غيرك لا حول إلا بك يا إله العالمين وبكلم الله ثم بروح الله وبخليل الله وبكل النبيين وكل كتابك قديم كلامك وملائكتك الكرام المقربين ندعوك يا الله بكل ما ترضاه أجب عبدا دعاه واجعله من فائزين الله 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 يا أمان الخائفين استرنا من البلاء بسادات العارفين بكل من ناداك في الحج ولباك وسر عبادك لا تجعلنا مقهورين وبسيد الكل محمد رسولي وفضل الأحوديين وعلاك البدريين أنزل خير علينا ثم يسر عسرنا يا ناصر انصرنا بطاسم وياسين رب اجعل بلداننا سلاما وآمنا ثم احفظ شيخنا من الكيد الكائدين ثم صلاة على المختار وآله صلاة تقضي بها حوائج السائلين وأدم كل الأيام مقرونة بالسلام دائما بلا انصرام وأصحابه الغازين الله 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 يا أمان الخائفين استرنا من البلاء بسادات العارفين الله 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 يا أمان الخائفين استرنا من البلاء بسادات العارفين ጀዛኩሙላህ ኸይር ኡስታዝ አብዱል ሐሚድ ከልብ አድርገን እናመሰግናለን። ቆንጆ ጣም የሆነ ዜማ ሰምተውናል። ኡስታዝ ጀዛኩሙላህ ኸይር። እንግዲህ ጥሩ ቆይታ ያደረጋችሁ እንደሆነ ይሰማናል። አፎዲላህ ብያለሁ፣ ቅድም ጠይቄያለሁ። ካልተሰማ በድጋሚ እጅግ አድርጌ ኤመርጀንሲ የሆነ ጉዳይ አጋጥሞኝ ነው የወጣሁት። ጥሩ የሆነ ቆይታ እየተማማርን ያለንበት ሁኔታ እንዳለ ይሰማኛል። እንግዲህ ስራ በእስላም ብዙ ሐሳቦች ብዙ ሴቶች እየተነሱ ነው ያሉት። እንግዲህ በመቀጠል ዜዴም አብዱሪ እና በድሩ ያላችሁን አስተያየት ሐሳብ በርዕሱ ጉዳይ ላይ እንድትሉን መድረኩን ለእናንተ ሰጣለሁ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላህ ወበረካቱሁ። መርሐባ። ስራ በኢስላም ጥሩ ርዕስ ነው። ርዕሱ ስራ ያው እስልምና ዌይ ኦፍ ላይፍ ነው የምንለው በምክንያት ነው። እያንዳንዱን ነገር ዲቴል ስለሚነግረን እንዴት መኖር እንዳለብንም ስለሚያስረዳን ከዛ ውስጥ አንዱ በጣም ቢግ አድርጎ የሚያሳየን በንግግርም በተግባርም አንደኛው ስራ ይመስለኛል። ዱንያ ላይ ያለን መስተጋብር ምን መምሰል አለበት የሚለውን ነገር ኡስታዞቹ ገልጸውታል። ያንን የሚያሳይ ይመስለኛልና እያንዳንዱ ነብይ ወደዚህ ሲላክ ከተሰጠበት መለኮታዊ አስተምሮ ባሻገር ዱንያ ላይ ፐርፌክት ሆኖ የሚሰራው ስራ አለ። ቅድም እንደገለጹት እያንዳንዱ ነብይ ነብዩላህ ኢድሪስ ከቀለም ጋር ተያይዞ የተሰጣቸው ነገር አለ። ነብዩላህ ሙሳ ነብይ ከመሆናቸው ጋር ዘመኑን የሚዋጅ ስራ እንዴት ይሰሩ እንደነበር ነብዩላህ ኢሳ ከቅርጻ ቅርጽና ከእንጨት ስራ ጋር ተያይዞ ከዛም በፊት ያሉት እና ከዛም በኋላ ያሉት ነቢያቶች ነብይ እንዴት ቆንጆ ስራና ዱንያ ላይ ፐርፌክት ወደ ፐርፌክሽን የተጠጋ ስራ ይሰሩ እንደነበረ አሳይቶናል። እኛም የዛ ምሪት አንዱ አካል ነን ብዬ አስባለሁ። እና ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሲዘይሩ እጁ ትንሽ ተንከርና ደልደል ካለበት እንደዚህ እጆች ለአላህ የቀረቡ ናቸው ይላሉና የሚሰሩ እጆች ለአላህ የቀረቡ ናቸው ይላሉ ፊሮያና ይሄ መስራት ሐላል የሆነ ነገር ከስቦ ማግኘት ራሱ ከአላህ ጋር የሚያጣጋና ምን ያህል ኢባዳ እንደሆነ የሚያሳይ ነው። ሌላው ደግሞ ከሰሃቦችም እንደሰማነው መስጊድ ገብተው ኢባዳ ሲሰሩና አላህን ሲገዙ
ዱንያ ያለባቸው አይመስሉም ነበረ ይባላል። ከመስጂድ ወጥተውና ደግሞ ዱንያው ላይ ያለውን ስራ ሲሰሩ ደግሞ እንደዚሁ አኺራ ያለባቸው አይመስልም ነበር ይባላልና አላህ እንዳለም በቁርአኑ ኢነላሃ ዩሂቡል ሙህሲኒን ነው። አላህ አሳማሪዎችን ይወዳል። መስራት ላይ በጣም ቆንጆ ጎበዝ መሆን እሱንም እስልምና ያስተምረናል። አንዳንድ ቦታዎች ላይ በትዕዛዝም የመጡባቸው የሚመስሉ ቦታዎች አሉ። ከስበህ ቤተሰብህን ማኖር፣ ሚስትህን፣ ልጆችህን ማስተዳደር በዋጅብነት የመጡ ነገሮች ስለሆኑ እነዛን ከስቦችን ለማግኘት ደግሞ ምንም ጥርጥር የለውም ስራ አንዱ አካል ነው። እንደዚሁ ደግሞ በጣም ብዙ የዓለም ችግሮችን የፈቱት ወይም ደግሞ አዲስ ግኝቶችን ያስመጡት የኢስላም ሊቃውንት ናቸው። አልኬሚስቱ ላይ ብንሄድ፣ ማቴማቲክሱ ላይ ብንሄድ፣ ሕክምናውን በተመለከተ ብንሄድ ለመጀመሪያ ጊዜ ዓለም ላይ ቤተ መጻሕፍትን በመገንባት ረገድ በጣም ብዙ ነገሮችን ማንሳት እንችላለን። ለዓለም ችግሮች መፍትሄ ሆኖ የመፍትሄ አካል አዳዲስ ሀሳቦችን አዳዲስ የሥራ ዘርፎችን የሚያቀርቡት ሙስሊሞች ናቸው። ሌሎችም ከሊፋዎችንም እንደምናየው የቀኑ የሥራ ጊዜ ብቻ ሳይሆን ሌሊቱንም የቀኑ የሥራ ጊዜ በጣም ጠቧቸው ሌሊቱንም ጭምር ይሰሩ እንደነበረ አይተናል። አንድንም ጊዜ ይሄ በማላያን ማሳለፍ አይፈልጉም መሻሆቻችን። ትልልቅ ሰዎችንም ካየን የሀገራችንም መሻሆቻችን እንደዚሁ ሙጃሂዶች ናቸው። ከዛ ደግሞ በጣም አራሾች ናቸው። ደረሶቻቸውን ከራሳቸው እየቀለቡ ከምርቶቻቸው ከእርሻዎቻቸው እየቀለቡ ነው የሚያኖሩት። ለመጀመሪያ ጊዜ ይሄ የተነፋንፍና የተነፋንፍ ሱሪ ከጥበብ ጋር የተያያዘን ስራ ራሱ ኢትዮጵያ ላይ ሰርተው ያለበሱት ሙስሊሞች የእደ ጥበብ ስራዎችን ራሱ ይብኒፍ ኢትዮጵያ ውስጥ በማስገኘት ቀዳሚዎቹ ሙስሊሞች ናቸው። እንዲህ አይነት ነገሮችን በጣም በእስላም የሚበረታታ ነገር ነውና ይሄንን እኛ ብንወርስ ጥሩ ነው። እኛ አሁን ይሄ ትውልድ የገባበት ችግር አንደኛው የሚመስለኝ ስለ ዙሁድና ስለ ድህነት ያለን ምልከታ ትንሽ ተጋጭቶብናል ወይም ተዛግቶብናል ብዬ አስባለሁ። በእስልምና ድህነት በጣም የተጠላ ነገር ነው። መለመን እንደዚሁ ተይዞ የመጣበት ሐዲስ አለ እና ብቁ ሆኖ መገኘት ራስን መቻል ትንሹ ነገር ነው በእስላም የሚጠበቅብን። ትልቁ ደግሞ ኖሮን ለሌሎች መትረፍ፣ የሚታዩ ነገሮችን ለእስላም ማበርከት፣ በእውቀትም በዲን በገንዘብም እሱም የኛ አንዱ አካል ነው። በጣም ብዙ ጊዜ ሰውየው ድሃ ሲሆን ከዙሁድ ጋር የሚያያይዘው ነገር አለ። እሱ ነገር ላይ ኡስታዞች ብትሰሩበት በጣም ደስ ይለኛል። ልክ አይደለም ብዬ ነው የማስበው። ፕላስ ደግሞ ሁሉም ሰው ለተሰጠበት ነገር የተገራ ነው። አንዳንዱ ፈህሙ የንግድ ይሆንና ንግድን አላህ ያገራለታል። ሌላኛው ለካልኩሌት ሊሆን ይችላል ጭንቅላቱ የተሰጠው፣ ሌላኛው ደግሞ ለሕክምና ዘርፍ ሊሆን ይችላል። ብቻ ሁላችንም እዚህ ዱንያ ላይ ስንመጣ ስሩ ለተፈጠራችሁበት ነገር የተገራችሁ ናችሁ እንደተባለው ይህ አባባል ለስራም ያገለግላልና የተፈጠርንበትን የተገራንበትን ነገር አይተን በዛ ሜቶድ ውስጥ ራሳችንን ማስገኘት ዱንያ ላይ ከተላክንበት አንደኛው መንገድ ነው ብዬ አስባለሁኝ። ሌላኛው ደግሞ እንደተባለው መደጋገም እንዳይሆን ከሱስ ጋር ያለን ነገር በጣም ረጅም ሰዓት የምናጠፋው ከዱዓ ጋር ሀድራ ምናምን እያለን የተለጠጡና አላስፈላጊ ሰዓቶችን እናጠፋለን። እሱም ነገር ልክ አይደለም። ያው ኡስታዞቹ ስለሚያውቁት እንዲህ አይነት ነገሮችን ቢዳስሱበት ቆንጆ ነው ያስባለሁ። ሌላው ጤንነትን መጠበቅ ከኢስላም ነው ከኢባዳ ነው። ስለዚህ ጤናማ የሆነ ለስራ ዝግጁ የሆነ አካልን ማፍራት፣ ከዛ ደግሞ ንቁ የሆነ ሜንታሊቲን ማዳበር እሱም አንዱ እንትን ነው። ስለዚህ ሹክራን ይችን ካልኩ ይበቃኛል። ያው ስለገባው ዝም ብዬ ላለማውጣት ያህል ነው። ቴንኪው ከረታችን ዜዴም እንግዲህ ትልቅ ሐሳቦችን በእስልምና ዘንድ የአንቢያዎችን ተግባር እንደዚሁም ደግሞ እስልምና ለዘመናዊ የዓለም ሊቃውንቶች ያበረከቱትን አስተዋጽኦ እንደዚህ በሀገራችን ተጨባጭ የመሻይኮችን በስራ ላይ የነበራቸውን ዲኑንም ከማስተማር ባሻገር ድረሶቻቸውን በምን ያህል በስራ ውስጥ እንደሚያግዙና አሁን ያለንበትን ተጨባጭ እጅግ በጣም ሀገራችን ወጣት ሙስሊሙ እንዲሁም ሱፊያው ወጣት በብዙ መንገድ እንትን ተብሎ ነው ያለው። ከዛ ውስጥ ለመውጣት ብዙ ስራ
መስራት እንዳለብን ያነሳችሁን ሐሳብ ከልብ አድርጌ ላመሰግን እወዳለሁ። ወንድም አብዱሬ በድሩ መቀጠል ትችላላችሁ። ታፕ ኮፒ ሊንኩን ማድረግ እንዳልረሳ። እንደዚሁም የነጃሺ ሚዲያን የቁርአን ውድድር አባው ሜር የተዘጋጀውን ከ5 እስከ 7 ዓመት በሱረቱል ፋቲሃ ቪዲዮ ብትልኩልን ለውድድሩ እኛም እናሳትፍ ይሆናል። ለዚህ በማስታወስ ሲሆን ጀዛኩሙላሁ ኸይር። ወደ ወንድም በድሩ ወይም አብዱሬ። ወአለይኩም ሰላም ወራህመቱላህ። አማን ናችሁ? ሰላም ናችሁ? ይቅርታ አልሐምዱሊላህ ረብል ዓለሚን። ማሻ እንዴት ናችሁ? ደህና ናችሁ? አብሰታ ተማም ቆንጆ። ሁላችሁንም ሰላም ብያለሁ። መርሐባ። አሪፍ ርዕስ ነው፣ ቆንጆ ርዕስ ነው። ስራ በኢስላም እና የሱፊ ወጣት ሚና በሚል ቢሆን ደግሞ የበለጠ ያማረና የተሻለ ይሆናልና ስራ ከቤት ይጀምራል መጀመሪያ ይመስለኛል። እኔ እንደዛ ነው ማስበው። መጀመሪያ አስተዳደጋችን ጋር ልጆቻችንን እናሳድግበት መንገድ፣ እኛ ያደግንበት የመጣንበት መንገድ ወሳኝነት አለውና ከቤት ይጀምራል። ታች ላይ መጀመሪያ መስራት ያስፈልጋልና ልጆቻችንን ስናሳድጋቸው ቀለል ባለ ነገር እቃ በማንሳት ሊሆን ይችላል፣ ካልሲዎቻቸውን በማጠብ የራሳቸውን ነገር አንዳንድ ነገር በማድረግ መጀመሪያ ከታች ኮትኩተን ይዘን ካመጣናቸው ከፍ እያሉ ሲመጡ ስራ መስራት የሚባለው ነገር አይከብዳቸውምና ሩቅ አይሆንባቸውም። ማሳየት አንድ ወዳጄ ምን ይለኝ ነበር፣ የኛ ቤተሰብ እኮ ይለኛል ሰላት ላይና ከስብ ላይ ስራ ላይ አደራ ይላልና እውነቱን ነው። እንደዛ ነው መሆን መቻል ያለበት። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ነው። አላህ ሱብሓነሁ ወተዓላ እኛን ሲፈጥረን አላህን ልንገዛው ነው። አላህን ስንገዛው ደግሞ ሰውየው የሚበላው ሐራም ከሆነ የሚጠጣው ሐራም ከሆነ እንዴት ብሎ ዱዓውን ይቀበላል? ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው። አላህን ለመገዛት ሰውየው የሚያገኘው ከስብ የሚሰራው ነገር የሚበላው፣ የሚጠጣው፣ የሚለብሰው ሐላል መሆን መቻል አለበት ማለት ነው። ያው ስራ ተብሎ ሃንግ መያዝም ስራ ሊሆን ይችላል፣ መቀማትም ሌላም ነገርም ስላለ የሚሰራው ስራ ሐላል መሆን መቻል አለበት ማለት ነውና ሰውየው ያ ሐላል የሆነውን ስራ ሲሰራ ደግሞ በጥራት መስራት፣ አሳምሮ መስራት፣ እንደገና ደግሞ ታማኝነት አይደለም። እነዚህ ነገሮችን የሚያካትታል የያዘ ነውና እነዚህ ላይ በደንብ ጥንቃቄ ቢደረግባቸው። ከዛ በተረፈ ደግሞ አንዳንድ አሁን ቅድም አብዱ ሰታር ምን ብሎ ነበረ፣ ያው ተመርቀው አንዳንድ ወጣቶች አንዳንድ ወንድሞች ሁላችንም ጋር ያጋጠሙን ነገሮች አሉና የሥራ ልምድ የምትጠየቅባቸው ቦታዎች አሉ። ዜሮ የሥራ ልምድ ሲኖርህ አንዳንድ ጊዜ በተመረቀው ቦታ ላይ እዛ ሌቭል ላይ ላትቀመጥ ትችላለህና እንደ ሙስሊም ወጣት ኤክስፒሪየንስ ለማግኘት ምን ማድረግ አለብህ? ወርደህ መግባት ካለብህ ወርደህ ትገባለህና እኔ በራሴ ፉድ ፕሪፓሬሽን ነበር የተመረኩትና በዛ ስራ ለማግኘት ወርደን ስቲዋርዲንግ ሆነ መግባት ካለበት ስቲዋርዲንግ ትሆናለህ፣ ሃውስኪፒንግ መግባት ካለበት ትወርዳለህ። በቃ ወርደህ ትገባና ከታች እያደግክ ትመጣለህ። ከዛ በኋላ ግን የምትፈልገው ሌቭል ላይ ትደርሳለህ። ሌሎች ወንድሞችም አርአያ ትሆናለህና እኔ ወላሂ አላህ ይረህማቸው ሼኻችን ያው ፋቲሃ ያስቀሩን ማለት ነው። ልጆች እያለን ምን ይሉን ነበረ? ተማሪዎች አንደኛ ክፍል ሁለተኛ ክፍል ተማሪዎች እያለን ምን ይላሉ? ልጆች ይሉናል መድረሳ ላይ ስትማሩ ትምህርትን ስትማሩ ኢስላምን ለማገልገል ይሁን ንያችሁ፣ በዚህ ንያ ከሆነ አላህ ጋር ሰዋብ ታገኙበታላችሁ። አያው መጀመሪያ ገና ስትጀምር ኢኽላስህን ማስተካከል ስትማር፣ ዶክተር ከሆናችሁ ሙስሊሙን ማህበረሰብ በማገልገል አያው የምታገኘውን ሰዋብ ገና በመማር ገብተህ ደግሞ ስትሰራው ደግሞ ልክ እንደዛውና በእያንዳንዱ ፊልድ በያለህበት ቦታ ላይ ጥርት አድርገህ በኢኽላስ ሲሆን አላህም ስኬቱን ይሰጣል። ንግድ ላይም ሲሆን ደግሞ ካንተ የሚጠበቀው ምንድነው? ጥረት ማድረግ ብቻ ነው። ስኬት የአላህ ነው። እኔ ምን ያህል ጥረት አድርጌያለሁ ነው። ከዛ በኋላ ያለው ለአላህ ትተውለታለህ። ያው ሁላችንም ሀብታሞች እንሆናለን ማለት ባይሆንም ግን ቢያንስ እንደው መኖር እንችላለን፣ ለሰዎች መትረፍ እንችላለንና እነዛ ሷሃቦች አሁን ቅድም ዜም እንዳነሳችሁ ቀን ላይ ሲሰሩ የአኺራን ነገር የሚያውቁ አይመስሉም ነበር። ማታ ላይ ሲታዩ ደግሞ ቀን ስራ ሲሰሩ እንደው የዱንያን ነገር ሲከስቡ የሚውሉ አይመስሉም። ልክ እንዳለችው ግን እንደዛ ሆኖ ደግሞ ለኢስላም የሆነ ነገር ሲያስፈልግ ደግሞ አበርክቶቸው የነሱ አስተዋጽኦ በጣም ከፍተኛ ነበርና እኛ የሱፊዩ ወጣት አሁን ላለንበት አሁን ለደረስንበት አሁን እየሆነ ላለው ነገር
በእውቀታችንም ሊሆን ይችላል፣ በገንዘባችንም ሊሆን ይችላል አስተዋጽኦ ለማድረግ ጠንካራ ሰራተኛ የሥራ ባህላችን ጠንካራ ሊሆን ይገባል። ያን ለማድረግ ደግሞ ያው የማንቂያ ደውሉ ጥሩ ነው ያለው። በዚህ ቀጥል ለማለት ያክል ነው። ባረከላሁ ፊክ። ጀዛኩሙላህ ኸይር ወንድም አብዱሬ ዘውትር ተሳታፊያችን ነው። እንግዲህ ሰዎችን በመግራት ውስጥ ከልጅነት ጀምሮ ምን ያህል በስራ ላይ ባህሪያቸው እንዲዳብር ትንንሽ ስራዎችን በመስጠት እንደዚሁም ደግሞ ስራን ለመስራት ያው ከትልቅ መጀመር እንደሌለብን ከትንሽ ስራ ያለን የትምህርት ደረጃ የእውቀት ደረጃ ከፍ ያለ ቢሆንም እንዳለን ሁኔታ ከትንሹ መጀመር እንዳለብን ብዙ ነገሮችን አንሱናል። ጀዛኩሙላህ ኸይር ወንድም በድሩ አርሂቡ መድረኩ ያንተ ማይኩም ያንተ ነው። የሚፈልግ ስራ ለአንዲት ሰከንድ እንድታቋርጥ አይፈለግም የሚል ነገር አስምረው ነገሩትና ከዛ በኋላ ልጁም ወደ ስራ ጥሩ ግንዛቤ ይዞ ወደ ስራ ተመለሰ። ዳዋውንም አቻችሎ የሚሰራበትን ሁኔታ ይሄ አንድ ነገር ነው። ስለዚህ ስራ ለሁላችንም አስፈላጊ ነው። ሱስ የሚባለው ነገር በጣም የሚሰመርበትና ሊሰራበት የሚገባ ጉዳይ ነው። አንደኛ እሱን አሁን እንደዚህ እንደራነው ቀላል ገራ ወጣላ ሁኔታ በጣም ያዝን ሁላችንም ያለፍንበት ሁኔታ ነው ያለውና በዚህ ጉዳይ እንደው ወላሂ እንደው በጣም እንደው ብትጽፉበትም ከቻላችሁ ሌላ ፕሮግራም ደግማችሁ ብትሰሩበት የሚል ሐሳብ ለመስጠት ያህል ነው። ሁላችሁንም እጅግ በጣም አድርጌ አመሰግናለሁ። ጥሩ ግንዛቤ ለራሴም ወስጃለሁ። ብዙ ነገሮች ግብአት አግኝቻለሁ። ምክንያቱም እኔም የዚህ ማህበረሰብ አንድ አካል ነኝ እና በቃ ይሄንኑ ያህል ለማለት ነው። መፍትሄዎቹ ላይ አተኩራችሁ ጥሩ ነገር ብትጨምሩልን እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላሂ ወበረካቱ። ወንድም በድሩ ዘውትር ተሳታፊያችን እሱን ከልብ አድርጌ አመሰግናለሁ። ትልቅ ሐሳብን አንስቶልናል። ጀዛኩሙላህ ኸይር። ማሂ ይመስለኛል እንግዲህ አስተያየት ሐሳብ መስጠት የምትፈልጉ ሰዎች አንድ ቁጥር በመጻፍ ገስ መላክ ትችላላችሁ። እንሰባችኋለን። እንቀጥላለን። ጀዛኩሙላህ ኸይር። ሰላም አለይኩም ያ ጀማ ይሰማል? ሰላም ወራህመቱላህ። ማሂ ይሰማል? እንዴት ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። በኢስላም የሚለው ጥሩ ርዕስ ነው። መቼም ያለ ስራ መኖር በጣም ዱንያ ላይ ከባድ ነው። አላህ Subhanahu Wa Ta'ala አደምና ሐዋ ጀነት ውስጥ ያኖራቸው ከዛ ከጀነት ተባረው ወደ ዱንያ ሲመጡ መላእክቶች ስራን እንዲሰሩ ነው ያስተማሯቸው። ያ ምንድነው? በቃ ሱና ነው ማለት ነው። በኒ አደም ጠቅላላ ከዛን ጊዜ ጀምሮ በዛ መንገድ ነው የሚሄደው ማለት ነው። ዱንያ ላይ ስራ ሳይሰራ በጣም አስቸጋሪና በጣም ከባድ ነው እና አሁን እኛ አካባቢ ያለው ተጨባጭ ሁኔታውን ካለንበት ዘመን አንፃር ተጨባጩና መሰረታዊ ነገር ምንድነው መሬት ላይ ያለው ነገር ብለን ስናይ በአሁን ሰዓት ያለ ስራ በጣም ከባድ ነው። ለምን? ኑሮ ውድነቱ አለ፣ የተለያየ ነገር አለ። ማህበረሰቡም አሳሰቡም ተቀይሯል። በፊት እንደው መተዛዘኑም ነበረ። ገብቷል። አንዱ ለአንዱ ይጨነቃል። የሆነ ነገር ብትቸገር አንድ ይደርስልሃል። አሁን ላይ ግን የድሮ አይነት ሁናቴዎች ያሉ አይመስለኝም። ገብቷል። የኑሮ ውድነቱም ሌላም ነገር ተጨማምሮ ሰው ትንሽ ወደ መጨቃከን ነገር ምናምን ስለመጣ ኑሮ ራሱ ሰውን እየመከረው ነው ያለው። አንዳንዴ እኮ እድሜ ራሱ ትምህርት ቤት ነው አይደል? እስካሁን በምታሳልፋቸው ነገሮች ብዙ ነገር እየወሰድክ ትመጣለህ እና በአሁን ሰዓት ከስራ ወደ ኋላ የሚል ያለ አይመስለኝም። እና ምንድነው በጣም ልናተኩርበት የሚገባው ኢኮኖሚካሊም ፖለቲካሊም በተለይ ከሱፊያው ጋር ተያይዞ ገብቷል። እኛ መሻይኾቻችንም ሆነ ቤተሰቦቻችንም ልጅም የወለደ ልጁም ኢኮኖሚካሊም በቃ አገሩ ላይ ባለው በኢኮኖሚ በጣም ተሳታፊ መሆን መቻል አለበት። ገብቷል። ሱፊያው ትንሽ ወደ ኋላ ያቀረ ይመስለኛል። እንደ ግሩፕም ስታየው ሌላው ጀማ በሆነ ነገር ላይ ሲተባበር ታየዋለህ፣ ሲደጋገፍ ነገር ምናምን። ወደኛ አካባቢ ስናይ ግን ያ ነገር የለም። ገብቷልና ስራ ላይ ያለን ነገር በጣም ልናሰምርበት የሚገባ ጉዳይ ነው ብዬ ነው የማስበው። ግን ሌላው ተያይዞ መነሳት ያለበት ትልቁ ጉዳይ ምንድነው? አሁን ላይ ይሄ ለዱንያ ያለን ነገር ገብቷል ጎን ለጎን ትንሽ ከፍ ያለም ይመስለኛል። ገብቷል። የጭንቀቱ በጣም ፊክሩ ድሮ መሻይኾቻችን ምን ይሉ ነበረ?
ሁለት ክንፍ እንዳለው አሞራ ካልሆናችሁ አንዱ ካዘነበለ መቼም አሞራ በአንድ ክንፉ ብቻ አይበርም፣ ያው ሄዶ መውደቁ አይቀርም። ስለዚህ ሁለቱንም ዱንያውንም አኺራውንም ትንሽ አሁን ላይ የዱንያው ጭንቀቱም ይሁን ፊክሩ ገብቷል በጣም የበዛ ይመስለኛል። እሱ ላይ ትንሽ ማስተካከል ያለበት ይመስለኛል ከኔ ጭምር እና ኢንሻአላህ ሁለቱንም ባላንስ አድርገን አሁን የባላንስ ጉዳይ ነው። ገብቷል። ድሮ መሻይኾቻችን ከማል ወደ አዕማል ከዱንያ ወደ አኺራ ገብቷል። ስራ ማለት አይደለም ግን ፊክራችን እየሰራን በቃ ይሄ ቀልባችን ለአላህ ሰተን ግን ዱንያ መከሰብ ግድ ነው። በቃ ሁለቱም ባላንስ አድርጎ ያለም ሄድና ክፍተት የመፍጠር ነገር አለ። ወላሂ አለም። እስቲ በታገር ይመለሳል። ወንድማዬ እጅግ አድርጌ አመሰግናለሁ። የስራን አስፈላጊነት አሁን ያለንበትን ተጨባጭ ወደ ኋላ የመቅረታችንን ጉዳይ አነሳልንና ያለህን ትእዛዝ ያስቀመጠበት መንገድ ከልብ አድርጌ ትልቅባት ሚሆን ሐሳብ አንሷል። ከልብ አድርጌ አመሰግናለሁ። መድረኩ ይቀጥላል። ሸፈክሩ እንግዲህ ከመፍትሄ አኳያ ብለው የሚያስቡትን በእስላም ያሉትን ነገር ቀደመም አንስተው ሊሆን ይችላል። አሁን ላይ እንደ መፍትሄ አሁን በተጨባጭ ማህበረሰባችን ላይ ትልቅ የሱስ አደጋ ስራን እንዳይሰራ ነገን እሰራለሁ አላህ ላይ ያለውን ተወኩል ስራን ሳይሰራ ሰበብን ሳያደርስ አላህ ይሰጠኛል ብሎ የማሰብ ትልቅ ችግር አለና ከዚህም ችግር እንዲላቀቅ በኢኮኖሚው የራሱን አስተዋጽኦ እንዲያደርግ ሚሉን ነገር ካለ መድረኩን እናንተ ወስዳችሁ በተጨባጭ የሆነ ነገር ብትሉ። ሰላም አለይኩም። Najat Media, the real voice.